በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያልንበት ቦታ በሰላምና በጤና ውለን በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም ለምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አጋዞ ለአዳም በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለሊቀ መልአክ ለቅዱስ ገብርኤል ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የኃያሉ መልአክ የራማው ልዑል የሊቀ መልአክ የቅዱስ ገብርኤል ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ማክሰኞ መርሐ ግብራችን ጀምረናል። አሁን ቀጥታ የምንገባው ስንክሳር በማዳመጥ የምንጀምር ይሆናል። የምናዳምጠው ስንክሳር የነገውን
የግንቦት 20 ስንክሳር ይሆናል ማለት ነው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን ሀገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትንም ቀና። ከዚህም በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውና የማይታየውን የፈጠርክ፣ መላእክት ሁሉ አእላፈ አእላፋት አንተን የሚያመሰግኑ ለአንተም የሚገዙ፣ ዓይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው 6 የሆነ ሱራፌልም፣ ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ፣ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ፣ የጠፉ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃል ነው በፈቃደ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ፣ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከመቤታችን ከቅድስት ድንግል ማርያም ሰው የሆንክ፣ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት የመራህን፣ አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችህንና የርስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ፣ እኔ አመንኩብህ፣ በአንድ ልጅም በሕያው ቅዱስ መንፈስም በመሠዊያ ክብርም ተማጽኛለሁ፣ በሃይማኖትም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምዕመናን ወንድሞቼ ስለ ቀናው በአንድ ልጅ መስቀል ጠላቶችን ልዋጋቸው እወጣለሁና አለኝታዬ እንዳታሳፍረኝ፣ የማያውቁም አምላካቸው ወዴት ነው እንዳይሉ፣ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ይቅር ባይ ሩህሩህ ርስት የሆኑ ምዕመናንን በካዲያን ጠላቶች እጅ አሳልፈህ አትስጥ። እኛ ወገኖችና የርስት መንጋዎች ስለሆን ለአንተ ምስጋና እናቀርባለን። ምስጋና ገንዘብ ነውና ለዘላለሙ። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግስት ወጥቶ ሄደ። የናግራንን ሀገር ያጠፏት አይሁድን ገደላቸው። ብዙ ተአምራትም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምስጋና ይሁን። ለእግዚአብሔር ምን ዋጋ እከፍለዋለሁ? ለጌትነቱና ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብለት በቀር አለ። ከዚህም በኋላ ይህን ዓለም ንቆ መንግስቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጴንጤሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችን ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱም ጋራም ያገባው ዕቃ የለም። ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር ምግቡ አምባሻና ጨው የሚጠጣውን ውሃ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለካሌብ ትዕምርተ እድገታ ለብዕሉ እንተፈነወ አክሊሎ በጎልጎታ ይስቅሉ ዝንቱ ኃይል ኢተመካ በኃይሉ አመ በእዴው ሰራዊተ ሳባ ተቀተሉ ዘእንበለ ያትርፍ አሃደ እምዕሉ። በዚህች ዕለት የሀገረ ቶና የከበረ አባ አሞኒዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦኒዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለው በእርሱ ዘንድ ኖረ። ከዚህ በኋላም ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱን ደጃፍ በአንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኮሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው።
ከዚህም በኋላ መልኳ ውብ ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ፣ እግዚአብሔርም ስለ እኔ ደም እንዳይመራመር። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካዊያት መጻሕፍት ቃልም ገሰጻት። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ታላቅ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላይዋ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በየ2 እና በየ3 ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷን በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ እብሎይ ያን ጊዜ ተነሳ። አባ ዮሴፍንና አባ ቦሂንም ከእሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ የነገረን እውነት ነው ተባባሉ። የከበረ አሞኒዮስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናንነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልን ነውና ተነሱ፣ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላም አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸውን ለአባ እብሎይ ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው፣ የሳድዥን እረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ። ከጥቂት ቀን በኋላም አባ አሞኒዮስ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ለዘላለም ትኑር አሜን። ሰላም ለከ መስተጽነ ብሩ ደመና መንገለ ፈቀድከ ፈና እስመረ ፈቀ ህቡረ ምስለ ሐዋርያት እደወ ዜና ሀበተ ሰራ ማዕድ ወሀበተ ደለወ መና ብፁዕ እንተ አሞኒ ዘቶና ሰላም ሰላም ለረዳኢተ ኦ አሞኒዮስ ታድሽ ዝብሂል የዋይተ ግዕዝ በሁረታትየ አዳም ወበምግባራ ሐዋዝ ኢውእየት ቃዊማ ከመዘመጥል ውሂዝ ማእከለ ውኡይ ወርሱን ማይበዝ። በዚች ዕለት የቅዱስ አሞኒ ረድእ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋራ በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሆር ለአሞኒ ዘተጸምደ መጠነ መዋዕል 40 ድረ ነበረ ስጉደ ማርያም ድንግል አስተራየቶ ገሃደ ነጽር እንዘ ትብሎ ወልዴ አሃደ ወበቅድሜው አይላፈ ነገደ። ሰላም ለአባ ዳርማ ብእሲ ግሁስ እንዘ ይቃወሙ አውዶ ሰማዕታተ ክርስቶስ ለክብረ ሞቱ ዘሆኮ በዘፈረ ልብስ ድምፀ አውታሪው ለመሰንቆ ዳዊት ንጉስ በእዝነ አሞኒ ነበረ እስከ አም ሰላስ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበረ። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ።
ለእግዚአብሔር ምስጋና ይሁን። በረከቱም ከኛ ጋራ ለዘላለሙ ትኑር አሜን። ግንቦት 20 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አፄ ካሌብ መናኙ ንጉሠ ኢትዮጵያ፣ ሁለተኛ ቅዱስ አሞኒዮስ ገዳማዊ ታላቁ አሞኒ ዘቶና፣ ሶስተኛ ቅድስት ሳድዥ የዋሂት፣ አራተኛ አባ ሆር ጻድቅ፣ አምስተኛ አባ ዳርማ ገዳማዊ፣ ስድስተኛ ቅዱስ ዘካርያስ አንጾኪያዊ፣ ሰባተኛ አባ ዘትረ ወንጌል ዘደብረ ሊባኖስ። ወር በገባ በ20 የሚከበሩ የቅዱሳን በዓላት፣ አንደኛ ቅዱስ ቴዎድሮስ ሊቀ ሰራዊት ሰማዕት ነው። ሁለተኛ ቅዱስ ዮሐንስ አጼር፣ ሶስተኛ ቅዱስ አክሎግ ቀሲስ። አቤቱ በኃይል ንጉሥ ደስ ይለዋል፣ በማዳን እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖር። ሕይወትን ለመነ ሰጠውም፣ ለረጅም ዘመን ለዘላለሙ። በማዳን ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርክለት። መዝሙረ ዳዊት መዝሙር 20 ቁጥር 1 እስከ 5። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቡናችን ጽላት ላይ ጻፍልን፣ በአእምሯችን ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው የሚምራን፣ ፍጻሜያችንም ያሳምርልን አሜን። አቡነ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን ዕውቀቱን ይግለጽልን አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 20 ቀን ታስበው ከሚውሉ ቅዱሳን መካከል የከበረ ጻድቅ የኢትዮጵያ ንጉሥ አፄ ካሌብ ያረፈበት ቀን ነው። ይህ ቅዱስ አፄ ካሌብ የታዜና ልጅ ሲሆን የነበሩበትም ዘመን ከ417 እስከ 527 ዓመተ ምህረት ነው። ከ417 እስከ 527 ዓመተ ምህረት በኢትዮጵያ ክርስትና ከተሰበከ ወዲህ ከነገሱ የአክሱም ነገስታት ከኢዛና ቀጥሎ ከፍ ያለ ስም ያላቸው ከፍተኛ ተግባርም ያከናውኑ ናቸው። አፄ ካሌብ በአፄ ካሌብ ዘመነ መንግስት ኢትዮጵያ ከከፍተኛ ብልጽግናና የስልጣኔ ደረጃ ላይ የደረሰች ቢሆንም የሰላም ጊዜ ግን አልነበረም። አገሪቱ በውስጥም ሆነ በውጭ የተለያዩ ጦርነቶች ነበሩባት። አገራችን ኢትዮጵያ ስለ አፄ ካሌብ ዘመነ ስልጣኔ በዛ ጊዜ ጦርነት እንዳለ ብዙ ማስረጃዎች በድንጋይ ላይ ከተቀረጹ ጽሑፎች ተገኝተዋል። የአፄ ካሌብን ታሪክ አስመልክቶ
ብዙ ጸሐፊዎች የሚጠቀሰው በደቡብ አረብ ያደረጉት ዘመቻ ነው። አፄ ካሌብ ወደ ደቡብ አረብ በተለይ ወደ አሁኑ የመን ያደረጉት ዘመቻ ዓላማ ሃይማኖታዊ፣ እንደዚሁም ዋናው ዓላማቸው ግን ሃይማኖታዊ እንደሆነ ነው የሚናገረው። ከአፄ ካሌብ በፊት የነበሩ የአክሱም ነገስታት የጦር አበጋዞቻቸውና እንዲያም ሲል ሌሎችም ውጊያ አድርገዋል። አፄ ካሌብ ንጉስ የኢትዮጵያ ንጉስ በሆኑበት ዘመን በሚገርማቸው ሁኔታ ጠላቶቻቸውን የሚማርኩበት አንዱ በጣም በሃይማኖት እጅግ የጸኑ ወይም ደግሞ የበረቱ በመሆናቸው በተአምር ሁሉ ጠላቶቻቸውን ድል የሚያደርጉበት ሁኔታ አለ። የምድር ጉድጓድ መንገድ አበጅተው አልገብርም እያሉ የሚያስቸግሯቸውን ጠላቶች ለብዙ ዓመት ለቀናት የሚያስገዱትን መንገዶች እሳቸው ግን በአጭር ጊዜ ውስጥ የሚደርሱበት ሁኔታ አለ እና የዚህ ሰዓት አፄ ካሌብ ኢትዮጵያን በሚገባ በሚያስተዳድሩበት ሰዓት ምግባርን ከሃይማኖት ጋር አስተባብሮ ማለት ነው በየመን ሀገር ወይም ደግሞ በሳባ ሀገር ምን ተካሄደ? ጦርነት። በተለይ ፊናስ የሚባል አይሁዳዊ ንጉስ ነበር። ፊናስ የሚባል አይሁዳዊ ንጉስ። በነገራችን ላይ አይሁዶች ከእስራኤል ፈልሰው ወደ የመን ሀገር ሄደው ነበረ። የአሁኗ የመን አካባቢ ናት በነገራችን ላይ ሳባ የምትባለዋ ማለት ነው። እና እዛ ሄደው ነበረ። የፈለሱበትን ምክንያት አንድ በተለይ መሲሁ መጥቷል እያለ ስሙ ጠፍቶብኝ ነው እንጂ እስራኤል ሀገር ላይ ጦርነት አስነስቶ ነበር። አልተበታተኑም ነበር እስራኤላውያን በዛ ሰዓት። ንጉስ አስባሲያኖስ የሚባል የሮም ንጉስ ነው አይሁዳውያንን ሄዶ የተበቀላቸው። በነገራችን ላይ በዛ ሰዓት ዓለም በሙሉ በሮም ግዛት ቁጥጥር ስር ነበረች እና በሮም ቁጥጥር ስር በነበረችበት ሰዓት የሮሙ ንጉስ ደግሞ እየተከታተለ ምን ያደርግ ነበረ? አመጽ በተቀሰቀሰበት አካባቢ ጸጥ ያደርግ ነበር። በጣም ደግሞ ይጠነቀቃቸዋል። ማንን? እስራኤላውያን፣ በተለይ አይሁዶችን። ለምን ከተባለ እነሱ መሲህ ይጠባበቃሉ። ግን በሚያሳዝን ሁኔታ መሲህ መጥቶ አልፏቸዋል። እነሱ ሲጠብቁ የነበሩት በቤተ መንግስት ይወለዳል ብለው ነበር። እሱ ግን የተወለደው የት ነው? የት ነው የተወለደው? በቤተልሔም። እነሱ በሀብት ደረጃ ላይ ተቀምጦ ይመጣል። ግን እሱ የመጣው ራሱ እንዲህ አድርጎ። እንደውም እመቤታችን የምታለብሰው ሁሉ ልብስ አታ በተወለደ ሰዓት ምን ነበር ያለበሰችው? ቆጽለ በለስ አይደል? የበለስ ቅጠል እንዳለበሰችው ይናገራል። እና አስቡት። ምን ለማለት ፈልጌ ነው? አይሁዳውያን የጠበቁበት መንገድ ሌላ ነው። እሱ ግን የመጣው በሌላ ነው። ራሱን ዝቅ አድርጎ ነው የተወለደው። እነሱ የሚጠብቁት ከሄሮድስ ወገን ይወለዳል ብሎ ነበር የጠበቁት። ከነገስታት ዘር ማነው ከሄሮድስ ንጉስ ይወለዳል ብሎ ነበር የሚጠብቁት። እና ደግሞ እነሱ የሚጠብቁት ከስጋዊ አንጻር ነው። የዳዊትን መንግስት ይመልሳል የሚል ትምህርት ስለሰሙ እነሱ የሚጠብቁት ምንድነው? በቃ ከሮም አገዛት ስር ነፃ ያወጣናል ብሎ ነው የሚጠብቁት። የሮም ግዛት በጣም ከብዶባቸዋል። ሮማውያን በየቀኑ በየጊዜው እየመጡ ከፍተኛ ግብር ያስገብሯቸው፣ ያላቸውንም ሁሉ ይመዘብሯቸው ነበር። መቼ ነው ከሮም ቀኝ ግዛት ነፃ የምንወጣው ብሎ የሚጠብቁት ይሄንን ነው። እንግዲህ እነሱ ግን ቸሩ መድኃኒዓለም እሱ የማን ነው? ጠላቶቹን ድል ይነሳቸዋል ተብሎ የተባለለት አጋንንት ነው። በአጋንንት ላይ ነው። ስጋዊ ጠላት ሳይሆን መንፈሳዊ ጠላት ነው። ከጊዜያዊ የባርነት ቀንበር ስር ነፃ የሚያወጣ ሳይሆን ከዘላለማዊ የባርነት ቀንበር ነፃ የሚያወጣ አምላክ ነው። የሮም ግዛት ቀንበር ጊዜያዊ ነው። ጊዜ ነበር ያመጣው፣ እንደገና ደግሞ ጊዜ ሽሮታል። የማንን ግዛት? የሮምን ግዛት። አሁን የሮም ግዛት የለም፣ ፈርሷል። ማይካችሁን ተቆጣጠሩ አድሚኖች፣ ተቆጣጠሩ ማይክ። አሁን የሮም ግዛት የለም በአለም ላይ እና ጊዜን ያመጣው ጊዜ የሚሽረው ነው። በዚህች ዓለም ላይ ያለ መንግስት ለጊዜው አምባገነን ይሆናል፣ ከዛ በኋላ ግን ይወርቃል። እነሱ የሚጠብቁት ግን ይሄ ጊዜያዊ መንግስት ያፈልስልናል ወይም ደግሞ
ያነሳልንና እኛን በዓለም ላይ ከፍ ያደርግልናል ብለው ነው የሚጠብቁት። ግን እንደጠበቁት አልሆነም እና እነሱ የሚጠብቁት ጦር ይዞ ይመጣል ብለው ነው፣ ስጋዊ ጦር ማለት ነው። እሱ ግን የመጣው ምንድነው? ፍቅርን ይዞ ነው የመጣው። በፍቅር ነው ዓለምን የማረከው እና በጭራሽ ባልጠበቁት መንገድ ነው የመጣው ማለት ነው። እና የዚህ ሰዓት ጌታን አልተቀበሉትም፣ ሳይቀበሉት አለፋቸው። ከዛ በኋላ ግን እንደውም በየጊዜው አመጽ ይነሳ ነበር እስራኤል ሀገር በዛ ሰዓት ማለት ነው። አመጽ ሲነሳ ደግሞ የሮሙ ንጉስ ይመጣና ይኮረኩማቸዋል፣ ጸቡን ያበርደዋል ማለት ነው። እሱ ለመንግስቱ ሲፈራ ነው። ለንግስናው አመጽ ከተቀሰቀሰብኝ በቃ እኔ ንግስና ይጠፋል ነው፣ የራሱን መንግስት ለማደላደል ሲል ነው። እና አስቡት፣ ከዛ በኋላ አመጽ ተከሰከሰ፣ ንጉስ አስባሲያኖስ ተነሳ። ከዛ በኋላ እንትኖችን አጠፋ፣ አይሁዶችን በተናቸው፣ አገሪቷን አፈረሳት። የዚህ ሰዓት ብዙ አይሁዳውያን ወዴት ፈለሱ? የተወሰኑት ወደ ሳባ ወደ የመን ሀገር ፈለሱ። የዚህ ሰዓት ወደ ሳባ ከተሰባሰቡ በኋላ መጀመሪያ ግን ከዛ በፊት የኢትዮጵያ ግዛት እንደሆነች ነው የሚነገርላት ሳባ የምትባለው ሀገር። ከዛ ቀስ በቀስ ወደ ማን አይሁዳውያን ሰፈሩባትና ግዛታቸው አደረጉ። ደግሞ ደስ ከሚለው አንዱ እንዳለ የሰፈሩት በሙሉ በክርስትና እምነት የሚያምኑ ናቸው። አይሁዳውያን ሆነው ግን በክርስትና እምነት የሚያምኑ። እንደውም አንድ አባት መሪያቸው እንደሆነ ይታወሳል። እስቲ ማን ነው የሚባለው? እስቲ ንገሩኝ። የናግራን ሰማዕታት መሪ አባት ማን ነበሩ? አባ ማን ነበሩ? እኔም ሳይጠፋብኝ አይቀርም፣ እስቲ አስታውሱኝ። አባ ሂሩት አይደለ? አባ ሂሩት አይደሉ የሚባሉት? ባለሳሳት የናግራን እንደውም ሰማዕት የልጅ ልጃቸውን እንደውም ያዩ ነበር። እና በዛ ሰዓት ታዲያ ንጉስ በዛ ሰዓት በሚገርም ሁኔታ በቃ በአገሪቱ ያሉት እንዳለ ክርስቲያኖች ወይም ከአይሁድነት ወደ ክርስትና የገቡት ክርስቲያኖች በሙሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ጌታን ያመልኩት ነበረ ክርስቶስን። የራሳቸው ካህን አላቸው፣ የራሳቸው ጳጳስ አላቸው። በቃ በሚገባ አባ ሂሩት እንግዲህ ታላቅ አባት አድርገው ነው የሚወስዱት እሱን ማለት ነው። የመንፈሳዊ አባት መሪያቸው አድርገው ነው። ታላቅ ቅድስና ያለውም አባት ነበረ። ታዲያ ንጉስ ፊናስ አገሪቷን አያት። እሱ ለተንኮል ነው፣ ክርስቲያኖችን ሊያጠፋን የመጣው። እንዴት የቀደመ እምነታቸውን ይተዋሉ ብሎ ነው። ከአይሁድነት እንዴት ወደ ክርስትና እምነት ገብተው እንዴት ያመልኩታል ብሎ ነው። ከዛ አየ ዙሪያ ከተማዋን ሲያት በመስቀል አምሳል ታጥራለች። ከዛ ሊገባ ሲሄድ እንዴት አድርጎ ያጥፋቸው? ሊወራቸው አልተቻለውም፣ ምክንያቱም የታጠረች ስለሆነች። ከዛ በሐሰት እስቲ እኔ ምንም ነገር ጥፋት አላጠፋም፣ ከተማዋን ለመጎብኘት ነው የመጣሁት፣ እስቲ አሰራሯን ላይ ነው አላቸው። ማልልን አሉት። በልዑል እግዚአብሔር ስም ብሎ ማለ። አይሁዳውያን አይደሉ እንግዲህ አይሁዳዊ በልዑል እግዚአብሔር ስም ይምላል፣ በእግዚአብሔር ስም የሚያምን ነው ብሎ አመኑት። አባ ሂሩት ግን ኧረ ተው እንዳታስገቡት፣ ይሄ አጭበርባሪ ነው፣ በእግዚአብሔር ስም ስላመነ ብቻ አምናችሁ እንዳታስገቡ፣ ሊፈጀን ነው፣ ሃይማኖት ሊያጠፋን የመጣው አላቸው ለእንትኖቹ ለክርስቲያኖቹ ማለት ነው። ግን አልሰሙም፣ የአባትን ምክር አልሰሙም። አይ ችግር የለውም ብለው አስገቡት። ማንን አስገቡት? የሰማችሁኝ አይደል? አይሁዳዊው ማን ነው ስሙ? ፊናስ ይባላል። እየነገርኳችሁ እኮ ነው አሁን ታሪኩን ስነግራችሁ። ከዛ በኋላ አስገቡት። ቀጥታ እንደገባ ምንድነው ያደረገው? ንብረቶቻቸውን በሙሉ ዘረፋቸው። ንብረቶቻቸውን በሙሉ ዘራረፈ። አለኝ የሚባለውን ሀብት በሙሉ ወሰደባቸውና መግደል የጀመረው ከጳጳሳት ከካህናት ነው መግደል የጀመረው። ታላላቅ አባቶችን ገደለ፣ ካህናቶችን ገደለ፣ ዲያቆናቶችን በፊት ለፊት ነው እኮ የሚያርዳቸው። በፊት ለፊት አረዳቸው፣ ዘማሪዎችን አረዳቸው። ከዛ በኋላ እንደውም የቀደሙ አባቶችን የለም ያልደረሰባቸው ከመቃብር አጥንቶቻቸውን እያስወጣ በአደባባይ አቃጠለው።
ለምንድነው የሚያደርገው? የቀሩት አይሁዳውያን የቀሩት ክርስቲያኖች ፈርተው እንዲክዱ ፈርተው ኦሆሆ እንደዚህ አይነት ጨካኝ ከሆነማ እኛ እምነታችን ብንክድ ይሻላል ብለው። ግን ክርስቲያን ሰይፍ አይቶ አይፈራም፣ ሞት አይቶ አይፈራም። ሞትን ፊት ለፊት ይጋፈጣል እንጂ ለእግዚአብሔር ራሱን አሳልፎ የሰጠ ሰው እና ስለ እግዚአብሔር የሚኖር ሰው ዓለምን በእጁ በያዘ በእግዚአብሔር እንጂ በዓለም አይደነቅም። ሞትንም በደስታ ይጋፈጣል እንጂ በሞት ፊት አይብረከረክም። በሞት ፊት አይብረከረክም። ቆይ እስቲ አንዴ እህቶች ወንድሞች መጣው አንዴ እሺ ተመልሻለሁ። ይሰማችኋል? መልካም። እሺ ወደ ትምህርታችን እንግባ እና ንጉሱ ፊናስ ከዛ ከተማዋን ይዞራት ነበረ። ከዞሯት በኋላ መጨረሻ ላይ ስላልሰሙ የካህኑን ምክር የአባታቸውን ምክር ስላልሰሙ ቀጥታ በሩን ከፈቱለት፣ ገባ። ከዛ በኋላ መጨፍጨፍ ጀመረ። ንብረታቸውን ወሰደ። ከዛ ካህናቶችን መግደል ጀመረ። አጥንቶቻቸውን ሁሉ ያረፉትን ሁሉ አቃጠለ። ስሙ ክርስቶስ የሚባለውን ካልካዳችሁት ሁላችሁም ትሞታላችሁ አላቸው። እኛ በሰማይም ሆነ በምድርም ከአምላካችን ከክርስቶስ በቀር ሌላ አምላክ የለንም። ብትፈልግ ጨፍጭፈ ግደለን እንጂ እኛ በጭራሽ ክርስቶስን አንክደውም። ለኛ ህይወት ካንተ ጋር ሞት ነው፣ ሞት ግን ከክርስቶስ ጋር ህይወት ነው ብለው መለሱለት። የዚህን ሰዓት ንጉሱ ታላቅ እሳት አስነደደ። ግማሹን በሰይፍ ግማሹን በእሳት መጨረስ ጀመረ። እንዳለ ሁሉንም ማለት ነው። አስቡት። የዚህን ሰዓት ክርስቲያኑ በሙሉ ግማሹ ወደ እሳት መሮጥ ጀመረ፣ ግማሹ ወደ ሰይፍ። እንደውም ብዙ ታምር ሲደረግ ነበር። እንደውም አንዲት ሴት 2 ልጆቿን እንደታቀፈች መጣ። በተለይ የእኝን አባይ ሩትን ልጆች 2 ማለት ነው። እነሱን ንጉሱ ፊናስ ክርስቶስን ካዱ ብሎ ሲላቸው እንደውም አንዷ መራቋን ስተፋበት አንገቷን ቆርጦ የልጇን ደም ለእናቲቱ አስጠጥቷል። እናቲቱ ምንድነው ያለችው በዚህ ሰዓት? ጌታ ሆይ የልጄን ደም ከልጄ ደም መስዋዕት እንድካፈል ስላደረከኝ አመሰግናለሁ። እባክህ አምላኬ የልጆቼን ነፍስ መባ አድርገህ ተቀበለኝ ብላ ተማጽናለች። መስዋዕት አድርገህ ተቀበለኝ። እሷንም አንገቷን አስቆርጧት። እንደውም ልክ እንደዚሁም ደግሞ እናትና ልጅ ሁለቱም መጥተው እባክህ ልቀቀኝ ይለዋል። ሕፃኑ ልጅ እኔን ትወዳለህ ወይስ ክርስቶስን ይለዋል። የዚህን ሰዓት የእሱ ማንነት ተናገረና አንተ ከሃዲ፣ ክርስቶስ ግን ፈጣሪና አምላኬ እንዴት ታነጻጽረዋለህ? ሲጀመር እባክህ ልቀቀኝ፣ እንደውም ከእናቴ ጋር ሄጄ መስዋዕት መሆን ነው የምፈልገው ብሎ እጁን ሁሉ ነክሶት እሳት ውስጥ ተወርውሮ ይገባ ነበር። እና በጣም የሚገርም ድንቅ ስራ ይሰራ ነበር። እንደውም ልክ እንደዚሁ ደግሞ የወር ጽንስ የወር ጨቅላ ሕፃን አንዲት እናት ታቀፋ ልጄ እስከዛሬ ድረስ ሰውሬ ያለው ግን ከእንግዲህ ልሰውር አልችልም ስትለው ሕፃኑ አፉን ከፍቶ እናቴ ያለ ዛሬ ይህንን እሳት አናየውምና እባክሽን ፈጥነን ሄደን እሳት ውስጥ እንግባና የድል ሰማዕትነታችንን እንፈጽም እያለ ከሕፃኑ ጋር አብሮ ከእናቲቱ ጋር አብሮ ሰማዕትነትን የተቀበለ ሁሉ አለ። አስቡት ታዲያ ይህንን ታምር ሲያዩ እኩሉ ወደ እሳት እኩሉ ወደ ሰይፍ እየተሽቀዳደመ ሄዶ ሰማዕትነትን የተቀበሉበት ጊዜ ነበር። ይሄንን ሰማ አፄ ካሌብ ኢትዮጵያዊ ንጉስ ፊናስ ያደረገውን ነገር ሰማ። ለሃይማኖቱ እጅግ ቀና። ከዛ በኋላ ወደ አምላኩ ወደ እግዚአብሔር ረጅም ጸሎትን ጸለየ። ጌታ ሆይ እርዳኝ። መጀመሪያ ተመልከቱ አመሰገነ። ጸሎቱ ላይ ቅድም ሰምታችሁ ከሆነ ይሄን አድርግልኝ አይደለም፣ መጀመሪያ ምስጋና ይቀድማል።
ከዚህ አንድ የምንማረው ትምህርት ይሄ ነው ወንድሞች። ምን ጊዜም ቢሆን ወደ ፈጣሪ ጸሎት ስናቀርብ ቀጥታ ልመናችን ወደ ጉዳይ ሰው የሚገባው አስቀድመን ስላደረገልን ነገር እያነሳን ማመስገን አለብን። እሺ ስላደረገልን ነገር እያነሳን ማመስገን አለብን። ጌታ ሆይ ከእናቴ ማህፀን ጀምሮ የጠበቀኝ አንተ ነህ። ጌታ ሆይ የዕለት እንጀራዬን የምትሰጠኝ አንተ ነህ። ጌታ ሆይ ሳይገባኝ እስትንፋስ ሰጥተህ ስለምታኖረኝ አመሰግንሃለሁ። ጌታ ሆይ ብርሃኑና ጨለማውን እያፈራረክ ስለምታኖረኝ አመሰግንሃለሁ። ሰማይን የዘረጋ ምድርን የመሰረትክ አምላክ ሆይ ሳይገባኝ ለዚህ ሁሉ አደረስከኝ አመሰግናለሁ ብለን ነው መጀመሪያ አመስግነን ደግሞ ስናመሰግን የክብሩን ታላቅነት እየተናገረን የክብሩን ያደረጋቸው ድንቅ ስራዎች ያን በተለይ ኪሩቤል ሱራፌል በፊቱ ሊቆሙ የማይቻላቸው አምላክ መሆኑን ኃያልነቱን እያነሳን ነው እያመሰገንን ከዛ መጨረሻ ላይ ጌታ ሆይ የማይገባኝ በሆነም ይህንን ልመና ስለምንክ አባት ሆይ አትቆጣኝ። ጌታዬ መድኃኒዓለም ተገብቶኝ አይደለም የምለምን እንደ ቸርነት ብዛት እያልን በትህትና ልመናችንን እናቀርባለን ማለት ነው። ከዛ መጨረሻ ላይ ደግሞ ጸሎታችን በምስጋና እናሳርጋለን ማለት ነው። እንደዚህ አይነት ልመና ማቅረብ አለብን። እሺ ስናቀርብ ቀጥታ ደግሞ እባካችሁን የሆነ የምሬት ጸሎት አንጸልይ። የምሬት ጸሎት እንደዛ መጸለይ ተገቢ አይደለም። ለምሳሌ እያማረሩ እንዲህ ለምን አደረግ አይነት የሆነ የወቀስ አይነት ጸሎት እሱም ተገቢ አይደለም እና በዚህ መልኩ ነው ልንጸልይ የሚገባው። እንዴት እንደምንጸልይ እኮ መድኃኒዓለም አስተምሮናል። በጌቴሴማኒ በአታክልቱ ቦታ አባት ሆይ ብሎ ምን ነበር ያለው? እስቲ ንገሩኝ ከእናንተው ልስማ። አባት ሆይ ብትፈቅድ ይህች ጽዋ ከኔ ትለፍ፣ ነገር ግን እንደማ ፈቃድ ይሁን እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን። አሁን በፈቃድ የተለያዩ ከሆኑ አይደለም ለአርአያነትና ለምሳሌ ለኛ አብነት ሲሆነን እኮ ነው። ከኔ ተማሩ ብሎ የለም ማቴዎስ 11:28 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና። በቃል መጸለይ እንዳለባቸው ሲያስተምራቸው አሁን ደግሞ በተግባር እንዴት መጸለይ እንዳለባቸው ሲያስተምራቸው እኮ ነው። አንድም ፈቃዳችንን የኛን ፈቃድ እንዲፈጸም ሳይሆን የእግዚአብሔር ፈቃድ እንዲፈጸም ቅድሚያ መስጠት እንዳለብን ሲነግረን ነው። እና አስቡት በዚህ መልኩ ነው ጸሎት ማድረግ ያለብን ማለት ነው። እና ቀጥታ ወደ ታሪኩ ስገባላችሁ አፄ ካሌብ ይህንን ጸሎት ጸለየ። መጨረሻ ላይ አባ ጴንጤሌዎንን አቡነ አረጋዊን ወደ ጦርነት ከመሄዱ በፊት አስቀድሞ በጸሎት እንዲያስቡት እንዲረዳቸው በጸሎት እንዲራዱት ተማጽኖ ነበር። ይህም ለኛ ጥሩ ነገር ነው ወንድሞች። ምን ጊዜም ቢሆን የቅዱሳን እርዳታ በተለይ አባቶችን ካህናትን እንዲጸልዩልን ማሳሰብ መቻል አለብን። በጸሎት አስቡኝ። በተለይ ፈተና ሲበዛብን እኛ ብቻ የማንቋቋመው ከሆነ ከኛ የተሻሉ ሊኖሩ ስለሚችሉ የእነሱ ጸሎት እንዲረዳን በጸሎት እንዲያስቡን መጠየቅ መቻል አለብን። አንድ የምንማረው ትምህርት ይሄ ነው። ሁለተኛ ከዛ በኋላ ንጉሱ ቀጥታ ሄደ። ንጉስ ፊናስን እራሱ እንደገደለው ይነገራል። እራሱ አፄ ካሌብ ማለት ነው። ከዛ የተወሰነ ሰራዊት እዛ አስቀርቶ መጣ። ወደ ኢትዮጵያ ከመጣ በኋላ አንድ ነገር አሰበ። ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ አለ። ምን ላደርግለት? እንደዚህ አይነት የቸርነት ስራውን የሰራልኝ ምን ላደርግለት ብሎ ማሰብ ጀመረ። በነገራችን ላይ በዛ ሰዓት ዓለም በሙሉ ነው በኢትዮጵያ ሕዝብ የተደሰተው። ዓለም ላይ ያሉ ክርስቲያኖች በሙሉ የኢትዮጵያን መንግስት እንዲያጸና እየባረኩ ሁሉ መልእክት ይልኩ ነበር እየመረቁ እና ኢትዮጵያን ከፍ አድርጓታል እላችሁ ፈልጌ ነው። አፄ ካሌብ በእግዚአብሔር ቸርነት ተመልከቱ። ሃይማኖትን ከምግባር ጋር ስታስተባብር፣ ሃይማኖትን ፈሪሃ እግዚአብሔር አድሮብህ ኃላፊነትን በአግባቡ ስትወጣ አንተን ብቻ ሳይሆን አንተንና ያንተ የሆኑትን ሁሉ ታስመሰግናለህ። ከምንም በላይ ደግሞ ፈጣሪ በአንተ ምክንያት ይመሰገንብሃል። አንድ የምንማረው ትምህርት ነው። ከዛ አፄ ካሌብ ስላደረገልኝ ሁሉ ለፈጣሪ ምን ልክፈል?
ምን እከፍለዋለሁ? ምን ላድርግ? ምን ልስጠው ብሎ ማሰብ ጀመረ። ሀብት እንዳይል ሀብት ሁሉ የማን ነው? የፈጣሪ ነው። ዳዊት እንዳለው እነሆ ከእጄ የተቀበልነውን ሰጥተናል፣ ሁሉ ያንተ ነው፣ የኔ የሆነው ነገር የለም እንዳለው ምን ያድርግ? ከዛ በኋላ አንድ ነገር አሰብ፣ ለምን ህይወቴን አልሰጥም? በቃ ያለኝ ትልቁ መባ ደግሞ ይሄ ነው። በነገራችን ላይ ትልቁ መባ ይሄ ነው። በነገራችን ላይ ወንድሞች አንድ አባት ምን ብሎ ተናግሯል መሰላችሁ? መባ ከመስጠትና ቁርባን ከማቅረብ ይልቅ ደስታን ትቶ የሚጋደሉ ተጋድሎ በእግዚአብሔር ዘንድ ይከብራል ብለዋል። እውነት ነው። ደስታን ትተ የምትጋደለው ተጋድሎ በጣም እጅጉን ይከብራል። አንድ ሰው ከኃጢአት ዓለም አራቀም እንበል፣ ነገር ግን ምጽዋት ይመጸውታል፣ መባ ይሰጣል፣ ራሱን ግን አልሰጠም። ራሱን አልሰጠም። አስቡት። እንደዚህ አይነት ነገር ትክክል አይደለም። መጀመሪያ እግዚአብሔር አምላክ የሚፈልገው ከመባችን ይልቅ ራሳችን እኛነታችን ነው የሚፈልገው። ለዛ ነው በመጽሐፈ ምሳሌ ላይ ልጄ ሆይ ልብህን ስጠኝ፣ ዓይኖችን መንገዴን ውደዱ ተብሎ የተጻፈው። እግዚአብሔር እንደዛ ብሎ የተናገረው ልጄ ሆይ ልብህን ስጠኝ፣ ራስን ማንነትን ስጠኝ ማለት እኮ ነው፣ ሌላ ነገር አይደለም። አፄ ካሌብ ራሱን ነው የሰጠው፣ ማንነቱን ለእግዚአብሔር አሳልፎ ሰጠ። ከዛ መንግስቱን ለልጁ ለአፄ ገብረ መስቀል አስረክቦ ምናኔ ህይወትን መረጠ። መጀመሪያ ግን ለአባ ጴንጤሌዎን አማከረ። ከዛ በኋላ የንግስናውን አክሊል ወይም ደግሞ ዘውድ ኢየሩሳሌም ለሚገኘው ለጌታ መቃብር ለኢየሩሳሌም ለሚገኙ ጳጳስ አስላከ። እዛ አስቀምጡልኝ መታሰቢያ እንዲሆን። ንግስናዬን ያለኝን ሰጠው ማለት እኮ ነው። አንድም ከንግስና ይልቅ አንተ መርጫለሁ ማለቱም ነው። ክብሬ አንተ ነህ ማለቱም ነው። ጌታ ኢየሱስ ክርስቶስ ክብሬ አንተ ነህ፣ ብከብር በአንተ ነው ማለቱ ነው። በሞት ነው የከበርኩኝ፣ ሞትህ ህይወት ሆኖኝ ነው። ራሱን ዝቅ ማድረጉ ነው። ከዛ በኋላ ወደ ምናኔ ህይወት ገባ። በሚገርም ሁኔታ በተጋድሎን በሚገባ ካጸና በኋላ ነው መጨረሻ ላይ በግንቦት 20 ቀን በሰላም ያረፈው ማለት ነው። እና ከአፄ ካሌብ የምንማረው ትምህርት ምንድነው? የመጀመሪያ እህት ወንድሞች፣ ምንጊዜም ቢሆን እግዚአብሔር አምላክ አንድ ስራ ከሰራልን ለክብሩ መገለጫ ደግሞ ብለን እንደ አቅማችን የሆነ ነገር ብናደርግ መልካም ነው። ለምሳሌ ከበሽታ ተፈውሰ ሊሆን ይችላል። ይሄ ግን በፈቃድ የምታደርገው ነው፣ ተገደ ሳይሆን በፈቃድ የምታደርገው። ለምሳሌ አንድ ሰው ውለታ ሲውልላችሁ፣ በህይወታችሁ የሆነ ነገር ሲያደርግላችሁ ተደስታችሁ ወይኔ ምን ላደርግለት አትሉ? በምን ላስደስተው፣ ምን አይነት ማስታወሻ ልስጠው ብላችሁ አታስቡ? ንገሩኝ እስቲ እህት ወንድሞች፣ እንደዛ አታስቡ? ለጓደኛችሁ ማለቴ ነው። ልክ እንደዛ ማለት ነው። ለእግዚአብሔር አስቡ። ለጓደኞቻችን እንደዚህ የምንጨነቅ ከሆነ፣ ለማስታወሻ ብለን የምንጨነቅ ከሆነ ጥብቅ ለሆነ ጓደኛችን ማለቴ ነው፣ ለፈጣሪያችንስ ስላደረገልን ሁሉ ለክብሩ መገለጫ ምን እናደርጋለን? ይሄንን ማሰብ መቻል አለብን። ያቅምን ካደረግ ለክብሩ መገለጫ ችግር የለውም። ለምን የ50 ብር ጧፍ ራሱ ገዝታ አሰጥም? ይቀበላል ከልብ ከሆነ ማለት ነው። ልክ ግን ልባችን ንጹህ መሆን መቻል አለበት። በቸልተኝነት አይደለም። ተጨንቀን ተጠበን ብናደርግ መልካም ነው። ሁለት አይነት መስዋዕት አቅራቢዎች አሉ። እንደ ቃይልና እንደ አቤል አይነት ሰዎች አሉ በምድር ላይ። እንደ አቤል ያሉት ተጨንቀው ነው የሚያቀርቡት መስዋዕት ለእግዚአብሔር። እንደ ቃይል ያሉት ደግሞ በቸልተኝነት ነው። አቤል መስዋዕት ሲያቀርብ ለእግዚአብሔር ምን አይነት መስዋዕት ይገባዋል? እግዚአብሔር ንጹህ ነው፣ እኔም ንጹህ የሆነ ነገር ማቅረብ አለብኝ እያለ ነበረ ተጨንቆ። ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ንጹህ መስዋዕት ነው ያቀረበው። በጣም ያላደገው በጣም ሕፃን ያልሆነው መካከለኛው ማለት ነው። ቃየል ግን
ምን እግዚአብሔር አይበላው? እግዚአብሔር መጥቶ አይቀበለው ይሄን መስዋዕት አሁን ባቀርብለት? አረ እያለ ግርዱን ቀላቅሎ ነበረ ለእግዚአብሔር መስዋዕት ያቀረበው። እግዚአብሔር ግን ወደ አቤልና ወደ መስዋዕቱ ተመለከተ ይላል። መጀመሪያ ወደ አቤል ከዛ ወደ መስዋዕቱ። ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ይላል። ተመልከቱ፣ መጀመሪያ ወዴት ነው? ወደ መስዋዕቱ ወይስ ወደ ሰዎቹ ነው የተመለከተው? ወደ ሰዎቹ እኮ ነው አይደለም? መጀመሪያ ልብን ነው የሚያየው እግዚአብሔር አምላክ። የምታደርገውን አይደለም የሚያየው እኮ። በጣም ከባድ ነገር እኮ ሰጥተው ሊሆን ይችላል ለቤተ ክርስቲያን። ልብ ንጹህ ካልሆነ ካልተመለሰ ግን በሐሜት፣ በክፋት፣ በቅናት፣ በምቀኝነት ተሞልቶ ሺህ ጊዜ መስዋዕት ብታቀርብ እግዚአብሔር መስዋዕትን አይመለከትም። መስዋዕታችሁ በእኔ ዘንድ አጸያፊ ነው ይላል እኮ ትንቢተ ኤርምያስ። እና አስቡት ወንድሞች፣ መጀመሪያ ራሳችን ልናነጻ በንስሐ ልንነጻ ይገባል። ለእግዚአብሔር መስዋዕት ከማቅረባችን በፊት ራሳችን ንጹህ ካደረግን በኋላ መስዋዕታችን አምጥተን እናቀርባለን። በተለይ ቂም ይዘን መስዋዕት የምናቀርብ ከሆነ እመኑኝ ይሄ መስዋዕታችን ተቀባይነት የለውም። በተለይ ምን ይዘን አልኳችሁ? ቂም። በተለይ እንዲህ አይነት መስዋዕት ተቀባይነት የለውም። ወንድሜን እገድለዋለሁ እያልን ላግኛት ብቻ ያገናኘን ብቻ እያልን የምናቀርበው መስዋዕት፣ ዓይንህን ላፈር እያልን የምናቀርበው መስዋዕት በጭራሽ ተቀባይነት አያገኝም። የፈለከውን ብታደርግ፣ አስራትን ብታወጣ ተቀባይነት የለውም። እንደውም ይሄንን በማስመልከት ቸሩ መድኃኔዓለም በማቴዎስ ወንጌል ምዕራፍ 5 ላይ ተናግሯል አይደል? ከባልንጀራ ጋር አንዳች ነገር ቢኖር መባህን እዛው አስቀምጠህ ሂድ ከማቅረብ በፊት፣ ከዛ መጀመሪያ ታረቅ፣ ከዛ በኋላ መባን አምጣና አስገባ ብሏል። እና እህት ወንድሞቼ፣ አስቀድሞ እግዚአብሔር አምላክ የሚመለከተው ከምናቀርበው ስጦታ ይልቅ እኛን ስለሆነ እኛ በእግዚአብሔር ፊት መጀመሪያ ንጹህ ሆነን መገኘት አለብን። እና አንድ የምንማረው ትምህርት ይሄ ነው። እና እህት ወንድሞቼ፣ ዋናው ሐሳቤ ግን ምንድነው? እግዚአብሔር አምላክ የሆነ ነገር ሲያደርግልን፣ በህይወታችን ደስ የሚያሰኝ ነገር ሲያደርግልን፣ ወይም ደግሞ የልባችን መሻት ሲፈጽምልን ጌታ ሆይ ብለን ለክብሩ መገለጫ የሆነ ነገር ማድረግ፣ ማመስገን። መጀመሪያው ግን ትልቁ መባ ምን መሰላችሁ? ምስጋና ነው። መጀመሪያ ትልቁ መባ ምስጋና ነው። አስቀድመ እግዚአብሔርን ታመሰግነዋለህ ተንበርክከ። ለምሳሌ መንገድ በሰላም ወጥተህ መጀመሪያ ስትወጣ እኮ ጌታ ሆይ ወደዚህ ቦታ ለመሄድ አስቤያለሁ፣ አንተ ብትፈቅድልኝ በሰላም ወጥቼ በሰላም እንደገባ እርዳኝ ብለህ ተማጽነህ ወጥተሃል። ከዛ እግዚአብሔር በሰላም አውጥቶ በሰላም አስገባ። ቶሎ ብለህ ተንበርክከ ጌታ ሆይ ካሰብኩበት በሰላም ደርሼ በሰላም ወጥቼ እንድመጣ አድርገኛልና አባቴ ሆይ አመሰግናለሁ ብለህ ማመስገን መቻል አለብህ። ምግብ በልተህ ማመስገን ግድ ይላል። አመስግነው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እያልክ መጀመሪያ ምግቡን ባርኮ እንዲሰጥህ ታመሰግነዋለህ፣ ትጸልያለህ አባታችን ሆይ ብለህ። ከዛ በኋላ ደግሞ ታመሰግነዋለህ። በነገሮች ሁሉ በዚህ አማካኝነት እግዚአብሔርን ማመስገን አለብን ልላችሁ ፈልጌ ነው። አንድ የምንማረው ትምህርት ይሄ ነው። በእውነት የአፄ ካሌብ ረድኤትና በረከት በሁላችንም ላይ፣ የንጉሱ የጻድቁ የአፄ ካሌብ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው እህት ወንድሞች፣ የመጨረሻው ነገር ምንድነው? አባ አሞኒዮስ እንደዚሁም ደግሞ ቅድስት ሳድዥ እረፍታቸው ይታሰባል። ይሄ ደግሞ እንዴት ነው? ቅዱስ አባ አሞኒዮስ ጎልማሳ ሆኖ ሳለ አባ አንጦኒዮስ ወደ ምንኩስና ሲጠራው ራእይን አየ። ይሄ ማለት አባ አንጦንስ የመጀመሪያው ምንድናቸው? መነኩሴ ናቸው አይደለም? እግዚአብሔር አምላክ ምንኩስናን እንዲመነኩስ እየጠራው ነው ማለት ነው። ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውን በእርሱ ዘንድ ኖረ። ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። እንግዲህ እዚህ ጋር ነው የሰይጣን ፈተና የሚጀምረው። እርፉን መጨበት ስትጀምር፣ ወደፊት ማረስ ስትጀምር
አቋም ዓላማ አንድ መሆን ሲጀምር ሰይጣን ከዓላማ ሊያስወጣ ውጊያውን ይከፍትባል። እንዳትረሱት ወንድሞች፣ ጸሎት ስትጀምር፣ ስግደት ስትጀምር ፈተና ይቆማል የሚባል የቤተክርስቲያን አስተምሮ የለም። አለ እንዴ? ንገሩኝ፣ አለ? የለም፣ በጭራሽ የለም። ይሄን ነገር ደጋግሜ ተናግሬያለሁ፣ ወደፊትም እናገራለሁ። ጸሎት ስለጀመርክ፣ ስግደት ስለጀመርክ፣ ጾም ስለጀመርክ ፈተና ይጠፋል ብለህ እንዳታስብ። እንደውም ይቀጣጠላል፣ እንደውም ያይላል፣ ይጨምራል። መጀመሪያ ወጥመድ ውስጥ ነበርክ፣ አሁን ግን ከወጥመዱ አምልጠዋል። ስለዚህ መልሶ ወደ ወጥመዱ ሊያስገባ ሰይጣን ይነሳሳል እንጂ በጭራሽ አይሰንፍም፣ አንተን ለመፈተን ማለት ነው። ዋና ግብህ ግን መሆን ያለበት ዋና ግብሽ እህት ወንድሞች፣ ጸሎት፣ ስግደት፣ መንፈሳዊ ስትጀምር የሆነ ስጋዊ ችግር ኖሮብህ ወይም ስጋዊ ችግር ኖሮብሽ ያንን ለመቅረፍ ሊሆን ይችላል። ህመም ኖሮብህ ከህመም ለመፈወስ ሊሆን ይችላል። የሆነ ብቻ በህይወት ችግር ኖሮብህ ያንን ችግርን ለመቅረፍ ሊሆን ይችላል። ዋና ዓላማ ግን እሱ መሆን የለበትም። ጥሩ ነው፣ ያንንም ለማግኘት ብለህ መጀመር መልካም ነው፣ አይነቀፍም። ምክንያቱም ቸሩ መድኃኔዓለም እንዲህ ብሎ ተናግሯልና ምንም ነገር በስሜ ብትለምኑ እኔ አደርግላችኋለሁ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ማናቸውም ነገር በስሜ ብትለምኑ እኔ አደርግላችኋለሁ። ጤናን ፈልገህ ብትለምነው ያደርግልሃል። ችግርን እንዲቀርፍልህ፣ ሰላም እንዲሰጥ ፈልገህ ከሆነም ያደርግልሃል። የጎደለን ነገር እንዲያሟልልህ ፈልገህ ከሆነ ያደርግልሃል። ግን ዋና ዓላማ እሱ መሆን የለበትም። ዋና ዓላማ የክርስቲያን ዋና ግቡ የስሙ ቀዳሽ የመንግስቱ ወራሽ ሆኖ ለመገኘት መጣር ነው፣ ሆኖ መገኘት ነው። የስሙ ቀዳሽ የመንግስቱ ወራሽ ቸሩ መድኃኔዓለም ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ይህም ሁሉ ይጨመርላችኋል እንዳለ። የሰይጣን ደግሞ ዋና ዓላማው አንተን ከእግዚአብሔር መንግስት ማራቅ ነው። አንቺን ከእግዚአብሔር መንግስት ማራቅ ነው። ጤናን ማሳጣት እኮ አይደለም የሰይጣን ዋና ግቡ። ኢኮኖሚን ማርቀቅ እኮ አይደለም ዋና ግቡ። እንዲሁም ከቤተሰብ ጋር ማባላት እኮ አይደለም ዋና ግቡ። የትዳር ዕድልሽን መዝጋት ወይም ደግሞ ትዳርን ማፍረስ አይደለም እኮ ዋና ግቡ። ዋና ግቡ ከመንግስተ ሰማይ ማራቅ ነው። ለክብሩ እንዳትበቃ ማድረግ ነው ዋና ግቡ። ለዛም ነው በተለያዩ ፈተናዎች የሚፈትን እግዚአብሔር እስከፈቀደለት ድረስ ማለት ነው። እና ተመልከቱ አሁን የአባ ሞኒዮስንም ሰይጣን ውጊያ የጀመረበት አባ ሞኒዮስ በቃ ወደ መንግስቱ እየገሰገሰ ያለ መሆኑን ተረድቶ ነው። ከዛ በታላቅ ገር ተጠምዶ በቀን በሌሊት እግዚአብሔርን ማገልገል ሲጀምር ሰይጣን በእርሱ ላይ ቀና። በሴት መነኩሲት አምሳል ወደ እርሱ መጣ። ለምን? በዝሙት ሊፈታተነው ማለት ነው። እንግዲህ ወደ ሴቶች ወንዶች መሄድ አይችሉም፣ በመንኩስና ህግና ስርዓት መሰረት ማለት ነው። ወደ ወንዶች ደግሞ ሴቶች መነኮሳት መግባት አይችሉም። በሴት መነኩሲት አምሳል ወደ እርሱ መጣ። የባቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱ ተነስተን እንጸልይ አለው። ያን ጊዜም ተንኮሉን ገለጠ። አያችሁ አይደለ? ምን ጊዜም ከሰው ጋር ሲገናኝ ግንኙነቱን በምንድን ነው የሚጀምረው? በጸሎት በመንፈሳዊ ህይወት ነው የሚጀምረው። ያኔ ሰይጣን እሱን ማሳሳት አልቻለም። አያችሁ አይደለ ወንድሞች? ሰይጣን በሰው ተመስሎ ሊመጣ ይችላል። እኛ የሚፈትነን ራሱ መጥቶ አይደለም። ራሱ መጥቶ የሚፈታተነው ከስንት አንዴ ነው። በምትሃት መልክ ተመስሎ መጥቶ ሊፈታተን ይችላል፣ ይሄ የታወቀ ነው። ግን ምንጊዜም ቢሆን ከሰው ጋርም ስንገናኝ ጌታ ሆይ እባክህን በሰው ላይ ሆኖ እኔን ከሚዋጋኝ ክፉ መንፈስ ጠብቀኝ ብለን መማፀን መቻል አለብን። በሰው ላይ ሆኖ ክፉ ቃል እያናገረ በክፉ አይን እየተመለከተ እኔን ከሚዋጋኝ ክፉ መንፈስ ጠብቀኝ፣ የማገኛቸው ሰዎች ላይ አድሮ እኔን ከሚዋጋኝ ክፉ መንፈስ ጠብቀኝ ማለት አለብን።
ያኔ ነው ከፈተና የምንድነው። ደብተራዎች፣ መተተኞች በጎረቤት በተለያየ መንገድ መተት ሊያስነኩን ይሞክራሉ እኮ። መተት ሊያስነኩን ይሞክራሉ። በእጃቸው እኮ መንፈስን ተዋርሰው ሰላም ብለው የሚጨብጡን ሰዎች እኮ አሉ። የሉም እንዴ? የሉም? አሉ አሉ። እነኚህ ሰዎች ምንቃወመው ወይንም ደግሞ ምንጋፈጠው በምንድን ነው? ጸልየ ስትወጣ ነው። ጠብቀኝ ብለ ጸልየና ሰግደ ስትወጣ ነው። ለዛ እኮ ነው ቅባ ቅዱስ እጅን ተቀባ የምትባለው። አይተው የሚበሉ ሰዎች አሉ። የሚበሉ ስል መንፈሱ እነሱ ላይ ሆኖ በእነሱ አይን አንተን እያየ የሚበላ ማለት ነው። ወይም ደግሞ መንፈሱ ከአንተ አይን ተነስቶ ሌላ ሰው ጋር ሄዶ በዛ ሰው ደግሞ አንተን ሊያጠቃ ይችላል። ለዛ ነው አይንን ቅባ ቅዱስ ተቀባ የምትባለው። አቤቱ ለአፌ ጠባቂ አኑር ብለህ ሳትጸልይ ከወጣ ሰይጣን ክፉ ቃል ያናግርና ፈተና ውስጥ ያስገባሃል ማለት ነው። እግርህን ተቀባ ቅባ ቅዱስ፣ መላ ሰውነትን ተቀባ የምትባለው ለዛ ነው በነገራችን ላይ። እና እህት ወንድሞቼ ለሚያስጨንቁኝ አሳልፈህ አትስጠኝ፣ ባሪያን በመልካም ጠብቀው ብሎ ዳዊት እንደጸለየው እኛም እግዚአብሔርን መማጸን መቻል አለብን። እና ተመልከቱ፣ ይሄ ሰው ማን ነው? ይሄ ቅዱስ አባ አሞኒዮስ ቀጥታ ለሰይጣኑ እኮ ነው በሩን ከፈተለት። ከዛ በኋላ ና እስኪ እንጸልይ። መነኮሳት እንዲህ አይነት ልማድ አላቸው። ከመገናኘታቸው በፊት አስቀድመው ጸሎት አብረው ይጸልያሉ። አባታችን ነው ብለው ይጸልያሉ። ከዛ በኋላ ወደ ንግግር ይገባሉ። ና እስኪ እንጸልይ ሲለው ሰይጣን መጸለይ አያውቅም፣ ጸሎት አያውቅም። ስለዚህ ተንኮሉን ገለጠ። ሲነቃበት ደግሞ መዛት ይወዳል ሰይጣን። ዛተበት። እኔ ታላቅ ጦርነት አመጣብሃለሁ ብሎ ዛተበት። ምንጊዜም ሰይጣን ይዝታል እህት ወንድሞች፣ ይሄን እንዳትረሱ። ስትነቁበት፣ ስትይዙት፣ በቁጥጥር ስር ስታውሉት ስራ መስራት ሳይችል ሲቀር እገልሻለሁ፣ ካልገደልኩ እያለ ይዝታል። ነፍስን እስከ ሲኦል ካላወረድኳት እንዲህ እያለ ይዝታል። ይሄ ፕሮፓጋንዳ ነው፣ ተራ ፕሮፓጋንዳ ለማስፈራራት። ብዙውን ጊዜ በተለይ እኛ አንዳንድ እህቶች ወንድሞች ሰይጣን ሲዝትብን ወይም ደግሞ በደብተራዎች ላይ አድሮ ወይም ደግሞ በጠላታችን ላይ አድሮ ሲዝትብን በጣም እንደነግጣለን። ወይኔ ጉዴ ምን ሊሆን ነው? እንዲህ ሊሆን ነው ወይ? ሊገሉኝ ነው ወይ ደግሞ ምን አይነት መተት ሊልኩብኝ ነው ብለን እንጨነቃለን። ወይም ደግሞ ያ ክፉ መንፈስ በተለይ ሌሊት እየመጣ በማነቅ ሊያስፈራራን ይሞክራል። ያኔ እኛ እንጨነቃለን። አትጨነቁ እሺ። በተለይ ይሄ መጨነቅ መፍራት የሚመጣው ከእምነት ማነስ የተነሳ ነው። እግዚአብሔር አምላክ ለሚፈሩ ሰዎች እንዲህ ይላል፣ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡሉ ያፍራሉ ይዋረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ ይጠፉማል፣ የሚያጣሉንም ትሻቸዋለህ አታገኛቸውም የሚል ቃል አለ ትንቢተ ኢሳይያስ ምዕራፍ 43 ላይ ምዕራፍ 41 ቁጥር 10 ላይ። እና እህት ወንድሞቼ ማንም ሰው ቢዝትብን ልንፈራ አይገባም። በእምነታችን ልንጸና። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ተብሎም ተጽፏል መጽሐፈ ምሳሌ ምዕራፍ 25 ላይ። ሰውም ሆነ አጋንንት ቢዝትብን ልንፈራ አይገባም። እንደውም ጠላት በዛተብን ቁጥር ሁሉ እኛ ወደ መድኃኔዓለም በርከክ ብለን ምን ብለን መጸለይ ያለብን? ጌታ ሆይ የጠላቶቼን ፉከራ ስማ፣ የጠላቶቼን ዛቻ ስማ፣ እኔ ደካማ ነኝ፣ አንተ ጠብቀኝ፣ ጥበቃ አይለኝ እያልን በመድኃኔዓለም ጥበቃ ስር ራሳችንን ማድረግ አለብን እንጂ መፍራት የለብንም። እና አንድ መማር ያለብን ይህንን ነው፣ መፍራት የለብንም። የጠላት ዛቻ ሁለት ነገር ያስተምረናል። አንደኛ ጠላት ፉከራ ብቻ መሆኑን ሊያስፈራራን ነው። በቃ እምነታችንን ሊሽር ስለፈለገ ነው የሚዝተው። አንዳንዴ ያላደ በጦርነት ህግ ላይ ሳይማረኩ ተማርካችኋል። አልተማረኩም እኮ ግን ያ የጠላት ወገን ምን ይላል? ተማርካል፣ በቃ እጅ ስጡ። አልያዛቸውም፣ ተይዛችኋል፣ ተከባችኋል። ሳይከበቡ ተከባችኋል ሲባሉ እነኛ ሰዎች በፍርሃት ይዋጣሉ።
እየተዋጉት ያሉ ሰዎች ማለት ነው። ወይኔ እውነትም ተከበናል እንደያሉ ይርዳሉ። እና ለማስፈራራት ገና ሳይዛችሁ ተይዛችኋል ማለት ይወዳል ሰይጣን። አታመልጭኝም ማለት ይወዳል። ማታመልጡት ቢሆን ኖሮ እኮ አታመልጭኝም ወይም አታመልጠኝም አይልም አይደለም እንዴ? ይላል እንዴ? ንገሩኝ እስቲ፣ እንደዛ ይላል ጠላት? መግደል ቢችል ኖሮ እኮ እገድልሃለሁ ብሎ አይነግርህም። ሳይነግርህ ያደርገው ነበረ። ሳይነግርህ ያደርገው ነበረ። ግን ስላልቻለ እኮ ነው እገድልሃለሁ እያለ የሚያወራ። እኛ ብዙዎቻችን በጣም እንፈራለን፣ ሲዝት እንፈራለን። ለምን? እና አትፍሩ ለማለት ፈልጌ ነው። በመፍራት ምንም እናመጣው ነገር የለም። እንደውም በእምነታችን መጽናት እንጂ። አንድ ይህንን እንማራለን። ሁለተኛ ደግሞ እግዚአብሔር አምላክ ጸልይ እያለን ነው። በጠላት ተከበናል፣ እውነት ነው። ስለዚህ በርትተህ ጸልይ እያለን ነው። ልጄ ሆይ ጠላቶች አንተን ሊያጠፉ ይሞክራሉና ከኔ አትራቅ፣ ከአጠገቤ አትጥፋ በጸሎት በስግደት እያለን ነው እግዚአብሔር አምላክ። ስለዚህ የጠላት ፉከራ የሚያስተምረን አንዱ ይሄ ነው፣ በጸሎት እንድንበረታ ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ሰይጣን ዛተበት በቅዱስ አሞኒዮስ፣ እኔ ታላቅ ፈተና አመጣብሃለሁ አለው። ከዛ በኋላ መልኳ ውብ ወደሆነች ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊት እንዳይበሉኝ በውጭ አትተወኝ፣ አሞኒዮስ ክፈትልኝ፣ እግዚአብሔር ስለ እኔ ደም ይመራመራል አለችው። ከፈተላት። የሰይጣን ማጥመጃው እንደሆነች አወቀ። አለባበሷን ያስታውቃል እኮ ለምን እንደመጣች። በነገራችን ላይ አንድን ሰው ካለባበሱ የምታውቁበት ጊዜ የለም? ካለባበሱ፣ ካነጋገሩ፣ ከአስተያየቱ የምታውቁበት ጊዜ የለም? ይሄ ሰው ለነገር ነው የመጣው የምትሉበት ጊዜ የለም? አንዳንዴ እና በዛ ይታወቃል። የዓለም ሰዎች ይታወቃሉ። እና ተመለከታት፣ የሰይጣን ማጥመጃው እንደሆነች አወቀ። ከዛ በኋላ ልታስተው ተራ ነገር መናገር ጀመረች። ያኔ ገሰጻት። እንዴ እህቴ ምን እያልሽ ነው? ፍርድ እንዳለ ለምን አታስቢ? ኃጢአት ለሰሩ ኩነኔ እኮ አለ፣ ጽድቅ ለሰሩ ደግሞ መንግስተ ሰማይ አለ ብሎ የገሃነምን ነገር መናገር ጀመረ። የሲኦልን ነገር። የዚያን ጊዜ የምትመልሰውን ወቅ በዚህ ዓለም የሰራውን በጎንና ክፉን ማስብ። በጎ የሚበዛ እንደሆነ ክፉ የሚበዛ እንደሆነ መርምር፣ ሞክር። በጎ ነገር ብትሰራ የሞቱ ሰዎች በሚነሱበት ቀን ደስ ይል ዘንድ ለአንተ በጎ ነገር ነው። ክፉ ስራ ብትሰራ ግን ወዮልህ። እንደ እጅ ስራ እንደ ልቦናም ክፋት ፍዳም ትቀበላለህና ወዮልህ የሚለውን ቃል ነገራት። ሁሉ በእጁ ወዳለው በሞት ወደ እግዚአብሔር እንደምትሄድ አስብ። በሰራው ስራ ፍዳን ትቀበላለህ የሚል ቃል አለ። እህቴ ወይ ለምን ያሁኑን ታስቢያለሽ? እኛ ነገ የምንሞት ሰዎች ነን። በሰራነው ኃጢአት ፍዳችን እንቀበላለን እያለ የምጽአትን ቀን መናገር ጀመረ። ነፍስ ከስጋ ከተለየች በኋላ ኃጥእ ሰው ነፍስ ምን እንደሚጠብቀው፣ ጻድቅ ሰው ነፍስ ምን እንደሚጠብቀው መናገር ጀመረ። ያኔ ፈራች፣ ተንቀጠቀጠች። እንዲህም አይነት ነገር አለ እንዴ? ለካ ለምንሰራት እያንዳንዷ ስራ ተጠያቂ የምንሆንበት ጊዜ አለ እንዴ አለች። እውነት እኮ ነው፣ ተጠያቂ እንሆናለን። የምትሰራት እያንዳንዷ ጽድቅ የሚሆን ኃጢአት ተጠያቂ ታደርጋለች። በኋላ ትጠየቅበታለህ። ለሰራት ስራ ሁሉ በአምላክ ፊት ቆመ ትጠየቃለህ። አሁን በነፃነት ነው እየተንቀሳቀስክ ያለው። በኋላ ግን አቤት ጉድ ይሄን ሁሉ ሰርቻለሁ ብለህ ራስን ትታዘባለህ። የምትታዘብበት ቀን ይመጣል። ለዛ ነው መጽሐፈ መቃብያን ካልዕ ምዕራፍ 14 ላይ የዚያን ጊዜ ኃጢአቶች በፊት ተጽፈው ባያቸው ጊዜ የማይረባ ጸጸት ትጸጸታለህ።
ከሙታን ጋር እንደተነሳ እንደሰራውም ስራ ፍዳን እንደምትቀበል ታውቃለህ ተብሎ የተጻፈው እንደሰራው ስራ ፍዳን ይሰጥ ዘንድ ያስነሳል እንጂ ትቢያ ሆነ ትቀር ዘንድ ማን ይተዋል ተብሎ የተጻፈው ከዛ አንፃር ነው። መጽሐፈ መቃብያን ካልዕ ምዕራፍ 14 ቁጥር 18 ላይ ይሄን ነገራት ለሳድሽ። ይሄ ሁሉ መከራ በኋላ ለሰራው ስራ ዋጋ መከፍልበት ቀን አለ ማለት ነው አለችው። አዎ ዋጋ ተከፍያለሽ፣ ዋጋ ምንከፍልበት ቀን አለ። በጎ ስራ ብትሰሪ ደግሞ የሚገርም ሽልማት ይጠብቅሻል አላት። ያውም የማያልፍ ያውም ደስታው የማያልቅ ሽልማት ይጠብቅሻል። ከዛ በኋላ አንገቷን ደፋች። ከዛ በኋላ በነፍሷ የቆረጠች ጀግና ወታደር ሆነች። እንኳን ልታሳስተው ለመነሳሳት ይቅርና እንኳን እሱ ለማሳሳት ልትነሳሳ ይቅርና ከዛ ጊዜ በኋላ አንገቷን አቀርቅራ ነው የኖረችው። ቀና ብላ እንኳን አላየችውም። ቀና ብላ እንኳን አላየችውም። ይገርማል። በየ2 እና በየ3 ቀን ትጾማለች። በቀንም በሌሊትም 12 ጊዜ ትጸልያለች። አስቡት። ስንት ጊዜ ነው የምጸልየው? 2 ጊዜ። ቤተክርስቲያን በቀን ስንት ጊዜ ነው እንድንጸልይ የምታስተምረን? 7 ጊዜ። 7 ተጋድሎዋን ነው እዚህ ጋር የምንመለከተው። እሷ ግን በቀን 12 ጊዜ ነው የምትጸልየው። ቀና ብላ አታየውም። በየ2 ቀን ነው የምትጾመው እያከፈለች ማለት ነው። አሁን እኛ ብናከፍል እርማችንን በአብይ ጾም ጊዜ ነው አይደል? እሷ ግን በየቀኑ ነው የምታከፍለው። በ2 ቀን አንዴ ትመገባለች። የተጋድሎዋን ጽናት ተመልከቱ። እና በእንደዚህ አይነት ተጋድሎ አሳለፈች። በነገራችን ላይ ወንድሞች ምን ጊዜም ቢሆን ኃጢአት መስራት አንደኛ የመጣንበትን እናስብ። ከኃጢአት ዓለም የወጣንበትን ሁኔታ እናስብ። ከኃጢአት ደግሞ ምን ጊዜም ትርፋችንን እናስብ። ኃጢአት ብሰራ ምንድነው ማተርፈው? ምንድነው የሚከተለኝ ነገር? ጽድቅ ብሰራስ ምንድነው ማተርፈው? ይሄን ማሰብ መቻል አለብን። ምን ጊዜም ብትሆን የምትሞትባት ቀን እያሰብክ ኑራት። ሞትን በማንኛውም ጊዜ የሚጠባበቅ ሰው ዛሬ የሚቀበላት የመጨረሻው አድርጎ ነው። ነገ ወይም ዛሬ እንደምትሞት እያሰብክ ከኖርክ ኃጢአት የመስራት ሞራል አይኖርም። ይኖረናል? የሰው ልጅ ትልቁ ድክመቱ እንኳ እንደሰራው ስራ ፍዳውን ይቀበል ዘንድ እንደሚነሳ እንጂ ሞቶ እንደማይቀር አለማስተዋሉ ነው የሰው ትልቁ ድክመቱ። እሞታለሁ እያልን ብናስብ ኖሮ ኃጢአት እንሰራ ነበር? ወንድሞች እስቲ ንገሩኝ። እሞታለሁ እያልን ነገ እሞታለሁ እያልን ኃጢአት የመስራት ድፍረቱ አይኖረንም። ሲጀመር ኃጢአት የመስራት ድፍረቱ እንዳይኖረን እኮ ነው ሲጀመር እግዚአብሔርም የምንሞትበትን ቀን ያልነገረን። አይታወቅም እኮ ዛሬ ደና ወይ የምትታይ አንተ ነገ የምትሞት ሰው ነው ይላል መጽሐፈ መቃብያን ቀዳማዊ 33:7 ላይ። ዛሬ ደና ሆነ የምትታይ አንተ ግን ነገ የምትሞት ሰው ነህ። ህይወትን ነገ እንደምትሞት እያሰብክ ኑራት። ነገ እንደምትሞት እያሰብክ እና ይሄን እያሰብን ከኖርን ወንድሞቼ ከኃጢአት ሰንሰለት እናመልጣለን ማለት ነው። ደግሞ አንድ ነገር ልንገራችሁ። ንስሐ ገብተን ከኃጢአት ከተመለስን በኋላ እንዴት መንፈሳዊ ህይወታችንን ማሳደግ እንዳለብን ነው ማሰብ ያለብን። እንዴት አድርጌ መንፈሳዊ ህይወቴን ላሻሽለው? እንዴት አድርጌ ከአምላኬ ጋር ያለኝ ሪሌሽን ላጥብቅ? እንዴት አድርጌ በኃጢአት ያሳለፍኩትን የኃጢአት ዘመን ላካክሰው በጽድቅ ዘመን? እንደዛ ብለን ነው እንጂ ማሰብ ያለብን ወደ ኃጢአት ወደሚጎትቱ ነገሮች ማዘንበል የለብንም። በተለይ ወደ ኃጢአት የሚመራ ነገር ካለ ያ ነገር ብሎክ መደረግ አለበት፣ መዘጋት አለበት። ክፍት ከሆነ ግን ነገም በኃጢአት ተመልሰን መውደቃችን አይቀርም። እና ይሄን ማሰብ መቻል አለብን። ከቅድስት ሳድሽ የምንማረው አንዱ ይሄ ነው። አንገቷን ደፋች። በቃ እሷ ከእንግዲህ የምታስበው በመንፈሳዊ ህይወቷ እንዴት ማደግ እንዳለባት እንጂ እንዴት በዓለማዊ ህይወት መኖር እንዳለባት አይደለም የምታስበው። ሙሉ ትኩረቷ ያ ነውና ከዛሬ ነገ በአምላኬ ፊት የምቆምበት ሰዓት ይደርሳል እያለች ነው ያሰበችው። ከዛ በኋላ አስቡት ስንት ዓመት ነው የኖረችው? ቅድም ስንክሳሩ ላይ ሰምታችኋል አይደል?
18 ዓመት እንግዲህ 18ቱን ዓመት ነገ ዛሬ እንደምትሞት እያሰበች ነው የኖረችው። በተጋድሎ የጸናችው ማለት ነው። ግን ተመልከቱ፣ ሰይጣን አላረፈም። ትጥቁን አስፈታ የቅዱስ። አንድ ደግሞ የምንማረው ወንድሞች፣ አንድ ኃጢአተኛ ሰው ሊሆን ይችላል፣ ዓለማዊ ሰው ሊሆን ይችላል። እኛን በዓለማዊ ነገሮች አትራክት ሊያደርገን ሲሞክር እኛ በሱ ንግግር ወይም በሱ ድርጊት መሳብ የለብንም። እኛ እሱን መሳብ መቻል አለብን። የእግዚአብሔር ሰዎች ወደ ኃጢአተኞች በሄዱ ጊዜ እነርሱን ወደ ንስሐ ይመራቸዋል እንጂ በእነሱ ተሰነካክለው አይወርቁም። በጭራሽ አይወርቁም በእነሱ ተሰነካክለው። እና አንድ የምንማረው ትምህርት ይሄ ነው። ይህም የእግዚአብሔር ሰው ቅዱስ አሞኒዮስ በሳድሽ ድርጊት አልተማረከም። እንደውም እሷ ማረካት። ክርስቲያን ይማረካል እንጂ አይማረክም። እና አንድ የምንማረው ትምህርት ይሄ ነው። ከዛ በኋላ እሷን መለሳት። ሰይጣን ግን አላረፈም። እንዴት ትጥቄን አስፈታኝ ብሎ አሁንም ሌላ ፈተና አዘጋጀለት። በየመነኮሳት ቤት እየሄደ አሞኒዮስ ሴት አስቀምጧል በቤቱ፣ ኑና ተመልከቱ ጉድ፣ መነኮሳትን አሳፈረ እያለ ማስወራት ጀመረ። መጡ፣ አዩት ሳድጅን። የእግዚአብሔር መልአክ ግን ነገራቸው። ምን ብሎ ነው የነገራቸው? የሳድጅን ረፍት እንድታዩ ነው እግዚአብሔር አምላክ የጠራችሁ። ግን የቀሰቀሳቸው ማን ነው? እስቲ ንገሩኝ። እግዚአብሔር ነው ወይስ ሰይጣን ነው የቀሰቀሳቸው ወደ አሞኒዮስ እንዲመጡ? ሰይጣን ነው አይደል? መጀመሪያ የቀሰቀሳቸው ማን ነው? ይሁት እስቲ አሞኒዮስ ሴት ይዟል እያሉ በየቤቱ እያንኳኳ ሰይጣን እኮ ነው። ግን እግዚአብሔር ወደ ምን ለወጠው? የሰይጣንን ክፋት ወደ በጎነት ለወጠው። አያችሁ አይደል? ከሰውም ሆነ ከሰይጣን ቢገጥመን ፈተና የምንፈተነው ሁሉ ለበጎ ነውና አንድም መልካም ነገር ቢጠብቀን ነውና መፈተኑን አንጥላው፣ በትዕግስት እንጽና። በለሱን የጠበቀ ፍሬዋን ይበላልና። እውነት ነው። ዛሬም እኮ ወንድሞች በክፉ ሰዎች መተት እየተላከብን እየተፈተንን ሊሆን ይችላል። እመኑኝ ወንድሞች እንድንጠነክር ነው። እግዚአብሔር አምላክ ያንን ማስቆም አቅቶት አይደለም፣ ግን ለመጠንከራችን ምክንያት ስለሚሆነን ነው። ያ ፈተና ባይኖር ኖሮ አንጸልይም ነበር። ያ ፈተና ባይኖር ኖሮ አንሰግድም ነበር። ያ ፈተና ባይኖር ኖሮ እንዲህ መንፈሳዊ ሕይወታችን ጠንካራ አይሆንም ነበር። ግን እግዚአብሔር አምላክ በአንድም በሌላም መንገድ እንድንፈተን የሚፈቅደው እንድንበረታ እንጂ እንድንጎዳበት አይደለም። ይሄን አንድ ነገር የምንማረው ይሄ ነው። ስለዚህ ወንድሞች በሚገጥመን ፈተና ሁሉ አናማር። አንድ የምንማረው ትምህርት የምንፈተነው ፈተና አንድም ለበጎ ነው። የማይገድልን ማንኛውም ነገር ሁሉ ጠንካራ አድርጎን ያልፈናል እንጂ አይጎዳንም። ስለዚህ እንድንጠነክርለት ነው ማለት ነው። ውጊያ የሌለበት ወታደር ይሰንፋል። ውጊያ ያለበት ወታደር ግን ምንጊዜም ቢሆን ጠንካራ ነው። ምንጊዜም ዝግጁ ነው። በቃ በሁሉም ነገር ተዘጋጅቶ ነው የሚጠብቀው። ትጥቁን እንደታጠቀ ነው የሚተኛው። ድንገት ጠላቱ ባላሰበበት ሰዓት መጥቶ ሊገለው ስለሚችል። ውጊያ የሌለበት ወታደር ግን ሰነፍ ነው የሚሆነው። እኛም ለዛ ነው ወንድሞች እግዚአብሔር አምላክ እንድንጠነክርለት ስለሚፈልግ ነው እንጂ እንድንጎዳ አይደለም። ስለዚህ ልናማርር አይገባም ለማለት ፈልጌ። ሁለተኛ ደግሞ ሰይጣን በዓለም እስካለን ድረስ አይተኛልንም። ነፍስ ከስጋ እስከምትለይ ድረስ ይፈተነናል። አባ መቃሪን እንደፈተኑት። የሰይጣን ፈተና ለወራት ብቻ አይደለም። እሺ፣ የሰይጣን ፈተና ለሳምንት ለ15 አይደለም። የሰይጣን ፈተና ለዓመታት ብቻ አይደለም። እድሜ ልክ ነው። እስከ መቼ ነው አልኳችሁ? ንገሩኝ እስቲ። እስከ መቼ? እድሜ ልክ ነው። ብዙዎቻችን እየተሸወድን ነው። መንፈሳዊ ሕይወትሽን የሰይጣንን ፈተና ለመጋፈጥ እኔ እኮ ይገርመኛል። አንዳንዱ ስግደት የሚጀምረው በቃ የሆነ ፈተና እንዲርቅለት ነው። ጾም የሚጀምረው ጸሎት የሚጀምረው በቃ የሆነ ፈተና ጋብ እስኪልለት ድረስ ነው።
ፈተናው ከጠፋለት በኋላ ስግደቱ የለ፣ ጾሙ የለ፣ ጸሎቱ የለ። ይህ ትክክል አይደለም። ትክክል አይደለም። ወንድሞች መንፈሳዊ ህይወት መጀመር ያለብህ ጊዜያዊ ፈተናህን ለመገላገል ብቻ ብለህ አይደለም። እርግጥ ነው ፈተና የመጣብህ መንፈሳዊ ህይወት ስለሌለ ነው። ያንንም ፈተና ለማራቅ ነው መንፈሳዊ ህይወት የጀመርከው። ግን ፈተናው ላይ ብቻ አተኩረ መንፈሳዊ ህይወት ሊኖርህ አይገባም። ቅድም የነገርኳችሁ እንዳትረሱ። በዓለም ሳላችሁ መከራ አለባችሁ ብሏል መድኃኒዓለም። በዓለም እስካላችሁ ድረስ ነው። እንግዲህ ተመልከቱ፣ ፈተናው የሚቆመው እንግዲህ ከዓለም ስንወጣ ነው ማለት ነው፣ ነፍስ ከስጋ ስትለይ። እና ይሄን አንድ ነገር እንዳንረሳ ምንጊዜም ቢሆን በቃ መንፈሳዊ ህይወት ልክ እንደ ጋለ ምጣድ ታውቃላችሁ? የጋለ ምጣድ እንጀራ መጋገር የምንችለው ምን ውስጥ ከጋለ ድረስ ነው? ምጣዱ እስከሰማ ድረስ ነው አይደል? ምጣዱ ከቀዘቀዘ እንጀራ መጋገር ይቻላል? አይቻልም። ምጣዱ እንዳይቀዘቅዝ ግን ምን እናደርጋለን? ንገሩኝ እስቲ። እንደሰማ እንዲቀጥል ከስር እሳቱ መቋረጥ የለበትም። ብዙም ሳናነድበት ሴቶች እህቶቼ ታውቃላችሁ እናንተ ከወንዶች በላይ ብዙም እንዳታነዱ አይደል? ብዙም ደግሞ እንዳያንስ በመጠነኛ ነው የምታነዱት። በሁለት እንጨት ወይም በሶስት እንጨት ታነዳላችሁ። ካጋፈጣችሁትም ጥሩ አይደለም። ከአቅሙ በላይ እሳት የምታነዱ ከሆነም ጥሩ አይደለም። ግን በመጠኑ ታነዱታላችሁ። የኛም መንፈሳዊ ህይወት እንደዛው መቀጠል አለበት ልላችሁ ፈልጌ ነው። መንፈሳዊ ህይወታችን ስቴብል መሆን አለበት። ቋሚ የሆነ ስግደት መቼም አይቋረጥ። ቋሚ የሆነ ጾም መኖር አለበት በህይወት መቼም አታቋርጠው። ቋሚ የሆነ ጸሎት ደግሞ ቀስ እያልክ ማሳደግ አለብህ። ምን ማድረግ አለብን? ቀስ እያለ ማደግ አለበት መንፈሳዊ ህይወት። አንዴ ቶሎ ብለህ ትልቁን ስግደት መስገድ የለብን። ትልቁን ጾም መጀመር የለብን። ቀስ እያልክ መንፈሳዊ ስቴፕ ባይ ስቴፕ እና እንደዚህ ነው መሆን ያለበት እንጂ ለተወሰነ ጊዜ ፈተናውን ለማሸነፍ ብቻ ብለን የምናቆም ከሆነ እንግዲህ አጅሬ ይሄን ያውቃል እኮ። በነገራችን ጠቋር በጣም ብልጥ የሆነ መንፈስ ነው። ጠቋር በእውነት እጅግ በጣም ብልጥ የሆነ መንፈስ የኛን ልባችን ያውቃል። ምን እንደሚታውቃላችሁ? ቆይቺ ልጅ ይሄ ሰው ፈተናውን እንዳቆምለት ብሎ ነው አይደለ ስግደት ይጀምራል። ፈተናዋን እንዳቆምላት ብላ ነው አይደለ ይልና ለጊዜው ያደፍጣል። አውቆ ፈተናውን ጋፕ ያደርገዋል፣ ያቆማል። በቃ እንደውም ወጥቶ ሄደ እየመሰለም ያስመስላል። ባይገርማችሁ ሄጃለሁ ብሎ ወጥቶ ሄደ እየመሰለ እንደገና ያዘናጋል፣ ያደፍጣል። ወጥቻለሁ ይላል። መላከ መንክራት መምህር ግርማ ጽፈውታል ስለ ጠቋር መንፈስ ማንነት በማለዳ መያዝ ቁጥር 2 ላይ ወጥቶ ሄደ እየመሰለ እንደሚያዘናጋ። ከዛ በኋላ አገር ሰላም ነው ትላለህ፣ ሰላም ነው ትያለሽ፣ ተፈውሻለሁ ድኛለሁ ትልና መንፈሳዊ ህይወትን የምታቆምበት ጊዜ ይጠብቃል አድፍጦ። መቼ ነው የምታቆምልኝ መንፈሳዊ ህይወቷን ይላል። በቃ ያያል። ስግደትን ስታቆም፣ ጸሎትን ስታቆም ያኔ ያጋፍጠዋል። ፈተናውን አይገልጸውም፣ ህመሙን፣ በሽታውን። ከዛ ግራ ትጋብ፣ እንዴ ተፈውሻ አልነበረም እንዴ? ስታቆም ነው ታዲያ ያመጣዋል ፈተናውን። ይሄን እንዳትረሳ። ታዲያ ለዚህ ትልቁ መፍትሄው ምንድን ነው? አሁን ብዙዎች በአጋንንት ፈተና በጣም ሲጠቁ ጸበል ነው አይደል የሚሯሯጡት? አይደለም? ወንድሞች ንገሩኝ እስቲ። እዚህ ጸበል ቦታ እንሂድ ይባባላሉ። እዚህ እንሂድ እስቲ፣ እዚህ ይርጋለም እስቲ፣ ቅድስት አርሴማ እንሂድ፣ ሸንኮራ ዮሐንስ እንሂድ እስቲ፣ እዚህ ቦታ እስቲ ወንቅሸት ቅዱስ ገብርኤል እንሂድ ይባባላሉ። ከዛ በኋላ ይሄዳሉ። በቃ ግን እኮ መንፈሳዊ ህይወት የሚባል ነገር የለም በህይወታቸው። የጸሎት ህይወት የለም፣ የስግደት ህይወት የለም፣ የቅዱስ ቁርባን ህይወት የለም። አያውቃቸውም ሲጀምር። ስለታመሙ ብቻ ነው የሄዱት። ከዛ ሄደው
ጸበሉን ይጠመቃሉ። ከዛ አጅሬም ይለፈልፋል፣ ይጮሃል፣ ሄጃለሁ ይላል። ከዛ በኋላ ተፈውሻለሁ፣ ይሄው እናቴ ደረሰችልኝ፣ እናንተም ኑና ተፈወሱ፣ እኔ እንደተፈወስኩኝ ምስክርነት ይሰጣል። ከዛ በኋላ እነኚህ ሰዎች ወደ አገራቸው ይመጣሉ፣ ወደ ቤታቸው ይመጣሉ። ከዛ በኋላ የቀደመው ህይወት ይለመዳል፣ ይጀመራል። ምኑ? ቡና መጠጣቱ፣ ሐሜቱ፣ ቂም በቀሉ፣ ባዕድ አምልኮ እንደ አዲስ ያገረሻል። አጅሬ ይመቸዋል። ከዛ ከፍቶ ይመጣል ማለት ነው። ከመጀመሪያው ይልቅ ከፍቶ ይመጣል። አያችሁ አይደለም? ሰይጣን የሚደነግጠው ጸበል ስትሄድ አይደለም፣ መንፈሳዊ ህይወትን ቋሚ አድርገህ ስትጀምር ነው። በቃ የአምልኮ ህይወት ስትጀምር በቃ መድረሻ አጣው ይላል። አይ እስከዛ ድረስ ተመችታኝ ነበረ፣ እንደ ልብ የኃጢአት ግብሬን እያገኘው ተመችቶኝ ነበረ። አሁን በቃ አጠረው፣ ህይወቱን አጠረው። በቃ ይላል። ህይወቷን አጠረች። በቃ አሁን በቃ መግቢያ የለኝም፣ በቃ ስግደቷን መቼም አታቆምም፣ ስግደቱን መቼም አያቆምም ይላል። ያኔ እናድዳል። እና እህት ወንድሞች መንፈሳዊ ህይወታችንን ቋሚ እናድርገው። እሺ፣ የወረት አናድርገው። ስግደትን የወረት አታድርገው። ጸሎትን፣ ጾምን የወረት አታድርገው። ቅዱስ ቁርባኑንም ልክ እንደዛው። ክርስቲያን ቢያንስ የግድ በሳምንት 2 ወይም 1 መቀበል አለበት ቅዱስ ቁርባን። በአመት አይደለም፣ በሳምንት ቅዳሜና እሑድ ሲጀመር ቅዱስ ቁርባን እንድንቀበል ነው የታዘዝነው እንጂ ዝም ብለን እንድናሳልፍ አይደለም። ይሄ የምናደርግ ከሆነ ከሰኞ እስከ እሑድ የጾም፣ የጸሎት፣ የስግደት ህይወት ካለ በእውነት እህት ወንድሞች መንፈሳዊ የተረጋጋ ህይወት ማጣጣም የምንጀምረው ከዛ ሰዓት ጊዜ ነው። ክርስትና ህይወት እንዴት ደስ እንደሚል ማጣጣም የምንጀምረው ከዛ ጊዜ ጀምሮ ነው። ቋሚ የሆነ መንፈሳዊ ህይወት ሲኖረን ማለት ነው። ፈተና ያመጣባል። ይሄ መንፈሳዊነትን እንድታቆም ግን በፈተናው መንበርከክ የለብህም፣ መጽናት እንጂ። እየገሰገስክ ነው ማለት ነው ወደ መንግስቱ። ወደ ኋላ ማለት የለም። እርፍ ጨብጦ ወደ ኋላ ማረስ የለም ማለት እኮ ጸሎት፣ ስግደት ጀምረ ወደ ኋላ ወይም ስግደትን ማቋረጥ የለም ማለት ነው። እና ይሄን ይመስላል። እንደ ቅድስት ሳድሽ እስከ መጨረሻው ጽና። እንደ ቅድስት ሳድሽ ለስንት ዓመት ነው የጸናችው? ለስንት ዓመት ነው የጸናችው? መልሳችሁልኛል እኮ ቅድም። ስለዚህ እሷ ነገ እንደምትሞት እያሰበች ስለኖረች ነው የጸናችው። እኛም ነገ እንደምንሞት እያስበን ብንጸና በተጋድሏችን ከዛ የመጨረሻውን የድል አክሊል እንቀዳጃለን ማለት ነው። እልከኛ ሁን፣ ለመንፈሳዊ ህይወት እልከኛ ሁኝ። መንፈሳዊ እልከኝነት ማለት የጀመሩትን ተጋድሎ ዋጋ ሳይቀበሉበት የድሉን አክሊል ሳይቀዳጁ ለሰይጣን እጅ ላለመስጠት ለእግዚአብሔር በመገዛት ውስጥ ያለ መንፈሳዊ ትግል ነው። ጸሎት ማለት እኮ ከእግዚአብሔር ጋር የምንነጋገርበት መንገድ ብቻ አይደለም። ከአጋንንት ጋር ጥርስ ለጥርስ የምንነካከስበት፣ ፊት ለፊት የምንፋጠጥበት መንፈሳዊ ትግል የምንገጥምበት ስውር ጦርነት ነው ጸሎት ማለት። እና ይህን ይመስላል። በመንፈሳዊ ህይወታችን እስከ መጨረሻው እንጽና። ጀማሪዎች ሳይሆን ፈጻሚዎች እንሁን። የማታስተውሉ የገላትያ ሰዎች ሆይ ብሏል እኮ ቅዱስ ጳውሎስ። በዓይናችሁ ፊት ክርስቶስ እንደተሰቀለ ሆኖ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? መጀመሪያ በመንፈሳዊ ህይወት ጀምራችሁ አሁን እንዴት በስጋ ተፈጽማላችሁ አለ። መጀመር ማንንም አይከብድም። መንፈሳዊ ጥንካሬ ማለት መንፈሳዊ ጥንካሬ ሁልጊዜና በማንኛውም ጊዜ የሚገለጥ እንጂ ለተወሰነና ለአጭር ጊዜ ብቻ ብርቱ ሆኖ መታየት አይደለም። አንዳንዱ ይገርማቸዋል። ይለዋል በቃ ስግደቱን ይለውና መቁጠሪያውን ይለውና አልጋለጥ ሲለው እርግፍ አድርጎ ይተዋል። አጀማመርን አይቶታል። አጅሬ በቃ አይተዋል። ይሄ ልጅ የጀመረው ስግደቱን ጾሙን የጀመረው ይጋለጥልኛል ብሎ ነው። ካልተጋለጠለት እንግዲህ መንፈሳዊ ህይወቱን እርግፍ አድርጎ ሊተወው ነው ይልና ጸጥ ብሎ ያደፍታል። እንደውም እንዲህ ብሎ ይመክራል። ከእግዚአብሔር በረከት አገኛለሁ፣ ሰይጣንም ተፋልሜ ከህይወት ያስወግዳለሁ ብለህ በከንቱ ደከምክ፣ ምን አገኘ ይላል። እንደውም የተጠቀምከው ነገርስ ምንድን ነው ይላል። በነገራችን ላይ ጠቋር እኮ ገዳማትን ማዘዋወር ይወዳል። በየገዳማት እንድንዞር ይወዳል እኮ። ለምን ይመስላችኋል? መንፈሳዊ ህይወትን ለማለማመድ እኮ ነው። ያለማመዳ ገዳም የለመደ ጠቋር
በጣም አስቸጋሪ ነው። መንፈሳዊ ህይወትን የለመደ አጋንንት ውስጣችን እንዳደፈጠ የምናውቀው አንዱ ምን እንደው ታውቃላችሁ? የተወሰነ ለ3 ቀንና ለ4 ቀን ጎበዝ ምትሆን ከሆነ ከ4 ቀን በኋላ ደግሞ እንደገና መልሰ ምትዘቅጥ ወይም ደግሞ መንፈሳዊነትን የምታቋርጥ ከሆነ መንፈሳዊነትን የተለማመደ ሰይጣን አለ ማለት ነው ህይወታችን ውስጥ። ለተወሰነ ጊዜ ጎበዝ ያደርጋል፣ ከተወሰነ ጊዜ በኋላ ደግሞ ሰነፍ ያደርጋል። እንዲህ ያደረገ ይጫወትብሃል። ስለዚህ አንተ ደግሞ ንቁ ሆነ መንፈሳዊ ህይወትን ማስቀጠል አለብን። መንፈሳዊ ህይወት ደግሞ እንዲቀጥል ትልቁ ሚና የሚጫወተው ገድል ማንበብ ነው። ምን ማድረግ አልኳችሁ? ምን ማድረግ? ገድል ማንበብ። እህቶቼ ወንድሞቼ በእውነት ቋሚ አድርጋችሁ ያዙት ገድል ማንበብን። ገድል ባነበብኩ ቁጥር ሁሌ እንደነሱ መሆን ትለማመዳለህ። እንደነሱ መሆን እግዚአብሔር ይገስጽ፣ መድኃኒዓለም ይበቀል። ገድል ባነበብኩ ቁጥር ሁሌ በቃ የእነሱን ህይወት ለመኖር ትመኛለህ። ወይኔ አባቴ አቡነ ገብረ መንፈስ ቅዱስ ህይወታቸው እንዴት ያስቀናል ትላለህ። ወይኔ ቅዱስ ክርስቶስ ሰምራ እናቴ ህይወትሽ እንዴት ነው የሚያስቀናው። እንደ አንቺ መሆን ባልችልም ያንቺን አሰረ ፍኖት እንድከተል እባክሽ በምልጃሽ አስብኝ እያልክ በፍቅር ማንባት ትጀምራለህ፣ ማልቀስ ትጀምራለህ። የገብረ ክርስቶስን ህይወት ስታስበው ወይኔ ሙሽራው ገብረ ክርስቶስ ያንን የተድላ ህይወት ጥለ መሄድ በእውነት በህይወት ተማርኬያለሁ። እንዳንተ መሆን ባልችልም ያንተን አሰረ ፍኖት እንድከተል እባክህ ተማጸንልኝ ወደ ፈጣሪ። ያን ቅዱሳን አንተን ይረዱዋል። ገድል ማንበብ ወንድሞች ከቅዱሳኑ ረድኤት በረከት እንድናገኝ እርዳታን ሁሉ እንድናገኝ አላቆም ያለውን ኃጢአት ሁሉ እንድናቆም በጸሎታቸው ያግዙናል ቅዱሳኑ። በተለይ ስንማጸን ማለት ቃል ኪዳን አላቸው። አስታውሳለሁ እኮ ገድለ መባጽዮን እየተማጸነ ሉሲፈር መንፈስን ያዋረደ አንድ ጀግና ወንድም ቀሲስ ሄኖክ ወልደ ማርያም ጋር ሄዶ መንፈሱን ሲያሽን እኔ አዳምጬው ነበር። አስቡት፣ ምን እየጸለየ ነው ያሸነፈክ ብለው ሲጠይቁት ገድለ መባጽዮን ሌሊት 9 ሰዓት እየተነሳ ያነባል። ምን እየጸለየ ስሙኝ ከሰማችኝ፣ ገድለ መባጽዮን አባታችን አቡነ መባጽዮን ደግሞ በመድኃኒዓለም ፍቅር እጅግ በጣም የተጠመዱ አባት ናቸው። የመድኃኒዓለምን ፍቅር እያሰቡ ሆዳቸውን እያስራቡ የመድኃኒዓለምን ዝክር የሚዘክሩ፣ የመድኃኒዓለምን ችንካር አስበው ጉልበታቸው ላይ ሚስማር የቸነከሩ፣ በጣም ደግሞም የመድኃኒዓለምን ሕማም እያሰቡ ድንጋይ አዝለው የሚሰግዱ የሚጸልዩ አባት ናቸው። ይሄ ስታስብ አንተ ምንም እንደሆንክ ታስባለህ። ራስን ደግሞ ታዋርዳለህ። ወይኔ እና አቡነ መባጽዮን እንዲህ እየተጋደሉ ነው አሁን እኔ ጸልያለሁ ብዬ መኩራር ድንቄም ጸሎተኛ እያልክ ራስን ታዋርዳለህ። ወይኔ አባቴ እንደዚህ እየተጋደሉ ነው አሁን እኔ ተጋድያለሁ ጸሎተኛ ነኝ ብዬ መኩራራው። አሁን እኔም ስግደት ሊባል ነው ትላለህ። አሁን እኔም ጸሎት ሊባል ነው ትላለህ። ከዛ እንደነሱ መሆን ትጀምራለህ ማለት ነው። እና አይቶ እንደሞ ገድል አንብቡ። የእውነት ገድል የሚያነብሰው መቼም ቢሆን መንፈሳዊቱ አይቀዘቅዝም። ልቡ ይነካል። በህይወታቸው ልቡ ይነካል። አይምሮ ይመሰጣል። በምን? በዘላለማዊ ህይወት። እና አንድ የምንማረው ትምህርት ይሄ ነው። በተረፈ ደግሞ ገጠመኝንም አድምጡ። እሺ፣ የመምህር ተስፋዬ ገጠመኝ አድምጡ። ታሪኩን እያንዳንዱን ታሪክ ሰዓት ካላችሁ ምንም በእርግጥ ሰዓት ይወስዳል። አንድ ገጠመኝ እስከ 2 ሰዓት እስከ 1 ሰዓት ተኩል የሚሆንበት ጊዜ አለ። ቢሆንም ግን በተለይ ስራ የምትሰሩ ካላችሁ ኤርፎን ጆሮአችሁ ላይ ሰክታችሁ ብታዳምጡ የእውነት በጣም ብዙ ትምህርት ነው የምታገኙት። የዘመኑ ቅዱሳን ብላችሁ ሰዱና አዳምጡ። ያንን ታሪክ ራሱ ማዳመጥ ለተጋድሎ ህይወት ያነሳሳቸዋል፣ ለመንፈሳዊ ህይወት እንድትበረቱ ያደርጋቸዋል። ሌላው ደግሞ የነ መልአክ መንግራት መምህር ግርማን ቪዲዮ አለ አይደለ? የፈውስ አገልግሎት የነ ቀሲስ ሄኖክ ቪዲዮ አጫጭር ቪዲዮዎች አሉ አይደል? መናፍስሽ እስቲ እነሱንም እየተከታተላችሁ ያላያችሁት ካለ ደግሞ ወደ ታች ወረድ ብላችሁ ተመልከቱ። ምን ያክል በአጋንንት ጦርነት እንደተከበብን የምናውቀው እንደነኛ አይነት ነገሮችን ስንመለከት
ሌላው ደግሞ ሶሻል ሚዲያ ላይ ጊዜ ማጥፋት አቁሙ። እሺ ሶሻል ሚዲያ ላይ በቃ ወቅታዊ ጉዳይ ካዳመጣችሁ በቂ ነው። ወቅታዊ ጉዳይ አለ አይደለ? ለምሳሌ እንበልና በተለይ ከስራችን ጋር የሚያነካካ ነገር ሊሆን ይችላል። በመንግስታዊ ሁኔታ የሚወጡ ዜናዎች ሊሆኑ ይችላል። በቃ ወቅታዊ ጉዳይ ያችን 30 ደቂቃ ወይ 20 ደቂቃ ካዳመጣችሁ ምን ተፈጠረ የሚለውን በቃ ከዛ በኋላ ወደ ዓለማዊ ወደ መንፈሳዊ ህይወታችሁ መግባት። ከዚህ ውጪ ግን እመነኝ ወንድሜ ቲክቶክ ቪዲዮ ስክሮል ያረክ የምትል ከሆነ ሰው አትሆንም። የእውነት ሰው አትሆንም። ህይወትህን ያበላሻል። በተለይ ደግሞ አይምሮ እየደነዘዘ ነው የምትመጣው በየቀኑ ስክሮል ባረክ ቁጥር ቪዲዮ የሆነ የሚያስቅ ቪዲዮ ታያለህ፣ ትስቃለህ፣ ታልፋለህ፣ ትስቃለህ፣ ታልፋለህ። ብልግና ታያለህ። እያለማመደክ ነው ሰይጣን። ከዛ በኋላ ህይወት ብልሽት ማለት ይጀምራል ማለት ነው። ለጸሎት ልትነሳ ስትል አዚሙ ከቲክቶክ የመጣው መንፈስ ማለት ነው አያጸልይም ማለት ነው። እና ከእንደኚህ ነገሮች ራሳችን አርቀን ጽኑ በሆነ በመንፈሳዊ ህይወታችን አጥረን በተለይ ገድል በማንበብ ህይወታችን አጥረን እንደነሱ ለመሆን እየተለማመድን መኖር ብንኖር በእውነት ዛሬ ስንት ቅዱሳን በፈሩ ነበር። ስንት ቅዱሳን ነው የሚያፈሩት። ልጆቻችሁንም ደግሞ ገና ከልጅነታቸው ገድል ማንበብ አለማምዷቸው። በተለይ የብዙ ቅዱሳን ህይወት እኮ ገና ከልጅነታቸው የቅዱሳን ህይወት እየተማሩ ስላደጉ እኮ ነው እንደነሱ መሆን የሚያምሩት። እኔ እንደ እንትና መሆን ነው የምፈልገው ይላሉ። እንደ አባ እንትና መሆን ነው የምፈልገው፣ እንደ ቅድስት እንትና መሆን ነው የምፈልገው። ምክንያቱም ህይወታቸውን አይተዋል። እና ይሄን ይመስላል። በተለይ አንብቡ። በተለይ ወላጆች እናትና አባት የሆናችሁ ልጅ አላችሁ፣ እስቲ የሆነ ፕሮግራም መድቡና ለልጆቻችሁ የሆነ ተኩል ሰዓት ሴት ልጆቻችሁ ወንድ ልጅ ሰብስቡና እስቲ ዛሬ ገድል የምናነብበት ሰዓት ነው ብላችሁ የሆነ ፓርት አንብቡላቸውና ነገ ከዚህ እንቀጥላለን በሏቸው። የነሱ ህይወት አይምሯቸው ላይ ይሳላል፣ ልባቸው ላይ ይቀረጻል። ከዛ እንደነሱ መሆን ይለማመዳሉ ማለት ነው። ይሄን ይመስላል። በጣም ሰዓት ወስጄ ነው ዛሬ ስንክሳር ሳብራራ የነበረው። በወሰድኩት ሰዓት እጅግ በጣም ይቅርታ ጠይቃለሁ። በእውነት የሆነ ፍሬ ነገር ይዘን እንድንሄድ ስለመፈልግ ነው ይሄን ያክል ሰዓት ወስጄ ሳብራራ የነበረው። በጣም ይቅርታ ጠይቃለሁ። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ከቅድስት ሳድዥ ከቅዱስ አሞኒዮስ ከንጉሱ ከጻድቁ ከአጼ ካሌብ ቸሩ መድኃኔዓለም ረድኤታቸውን በረከታቸውን ያሳትፈን። እነሱ ህይወታቸውን እንደሰጡት እኛም ያለንን ህይወታችን ሰጥተን ከእንግዲህ ያለውን ህይወታችንን በንስሐ ህይወት እንድንመላለስ አምላካችን መልካም ፈቃዱ ይሆንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ወንድማችን የቃል ህይወትን በረከትን ያሰማልን። ጸጋ እግዚአብሔር